የዳነ መጽሐፍ ቅዱስ ላይ ያለ ህይወት ያለ እምነት የዳነ ሲል እኮ አንድ ሰው ካላመነ አይዛም ነው፣ በቃ ምንም አያምንም ማለት ነው። ስለዚህ አይጠመቅም፣ ቢጠመቅም አይድንም ማለት ነው። አላመነማ። እሺ፣ ስለዚህ ሳይጠመቅ የዳነ የለም ማለት ነው። ምን ሳይጠመቅ ማለት ነው? ማን ነው ሳያምን የዳነ? ሳያምን የዳነ የለም ማለት ነው። ሁለት ነገር የሚናገሩት ምንድነው? ቤተክርስቲያን የገጠማት ሁለት ፈተናዎች ነበሩ ይላሉ እሳቸው። የአንደኛው ፈተና ፔላጊያን ነው ይላል። ከመንፈስ የተወለደ ሁሉ እንዲሁ ይህ ሁሉ ከመንፈስ ስለመወለድ እየተነገረ ባለበት አውድ ውስጥ የተነገረው። ስለዚህ እንዴት ሊሆን ይችላል የሚለው የኒቆዲሞስ ጥያቄ ህፃናቱንም ይመለከታል። ምንም ኤክሰፕሽን የለውም ብላ ዶግማ ነው እንግዲህ ነገረድነት ውስጥ ነገረ ጥምቀት ወር ሚስጥረ ጥምቀት ዶግማ ስለሆነ ዶግማ ላይ ደግሞ ይብራራል። በደንብ ነው የሚብራራው። ዝም ብለን እንትንን እናምናለን አይደለም። አሁን ለምሳሌ እኔን ጠይቀኝ፣ አንተ አልክ እንደዚህ አይነት ዶክሜንት ነው እያለ ያለው አሺ በጣም ገባኝ። አሁን አንተ እያልኩ አንተ የምትለው ዮሐንስ አፈወርቅ ሌላ ከቤተ ክርስቲያን ውጪ የሆነ የተቀመጠ አባት ወይ ኦርቶዶክስ ተዋህዶ ኢትዮጵያ ኦርቶዶክስ ከዛ ከመጀመሪያው እምነት የተለየች አድርገህ ነው እያሰብክ። እንደዛ አይደለም። እሱ አባታችን ነው የምልህ፣ ፓትሪያርካችን ነው። ይሄንን አሁን ይሄ ሰው እየተሳስቷል፣ ይሄ ዶክተር ተሳስቷል ማለት ነው። ዮሐንስ አፈወርቅ ትምህርት እምነት ስጦታ ነው የሚለውን ታምንበታለህ? እንደዛ ብለህ ካመንክ አምነህ ሂድ። በቃ ኦርቶዶክስ እንዲበላለች ማለት ነው። ምንድነው የምለው በቃ ራሱ ጌታ ኢየሱስ ክርስቶስ በቃ ሂዱ ወንጌል ስበኩ ከዛ አጥምቁ እንዲህ ነው ያለው ማለት ነው። እና ትእዛዝ ነው ባይነኝ እኔ ራሱ የጥምቀት ሁኔታ። ሌላው እንደገና ደግሞ ሐዋርያት ከሱ ተምረው ያደረጉት ምንድን ነው? በሐዋርያት ውስጥ ሳያምን የተጠመቀ የለም። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንደምታውቁት ይሄ የሚታወቃለው ቃሉንም የተቀበሉ ተጠመቁ ነው የሚለው ማለት ነው። ቃሉንም የተቀበሉ ተጠመቁ። ቃሉን ሳይቀበል የተጠመቀ ሳያምን የተጠመቀ አለ ወይ ካለ ዛሬ ማስረጃ ላይ ያቀርቡልን ይችላሉ የሚለው ነው። ቀጥላለሁኝ። እናንተ ሄዱ። አማንዬ ያንተ ነው። ሚኪ ነው የሚያወራው። ሚኪ ከቃል ጋር ያወራ ያለው። እሺ፣ እንዴት አመሻችሁ አላችሁ ምናምን ሰላም እያለሁላችሁ ነው። እንዴት ነው የተወደድክ እንትን ላይ ግን የምትሰራው ስራ በጣም ተመችቶኛል። ሙስሊሞች ላይ የምትሰራው ስራ ሙስሊሞች ላይ ሰራለሁ ብለን ግን አንድ ጥቅስ ግን ያጠቀስካት በጣም ተመችታኛለች። የትኛዋ ጥቅስ? ሴናን ልጁ ሲወጥራት መሀል ገባህና የጻድቃን አይኖች የእግዚአብሔር አይኖች በጻድቃን ላይ ናቸው ይላል። እና እግዚአብሔር አይኖቹ በጻድቃን ላይ ስለሆነ እኛም በእነሱ በኩል ነው ጸሎት የምናደርገው ብለህ የመለስክለት አራዳ እንደዛ ነው እኮ። ታዲያ መልዕክቱን በፈለገው በፈጠነ እንዲደርስ አይኔ ምን ትላለህ? እስቲ ቃልዬ ሂድ። እኔ እኮ ግርም የሚለኝ ቃልዬ በቃ ምናምን የምጨምረው ነገር ደስ ይለኛል። በቃ እንዴት ነህ ቃልዬ? ደህና አደርክ? እግዚአብሔር ይመስገን። አለን። እስቲ ርዕሷ ላይ እናውራ። አንተ ስትጠመቅ አምነህ የጠመቀው? እኔ ማመን ያስፈልገኛል ብዬ አላምንም ለመጠመቅ። ማመን ፕሪኮንዲሽን ነው ብዬ አላምንም። ማመን ፕሪኮንዲሽን የሚሆነው ለተወሰኑ ሰዎች የሰዎች ክፍል ነው። ማሰብ ለማሰላሰል ለምንችል የእግዚአብሔር ፍጥረት ግን አንዳንዱንም ከመጀመሪያው የአእምሮ ችግር ኖሮበት ይወለዳል። አንዳንድ ሰው ደግሞ ሕፃን ሆኖ ይጠመቃል። ጥምቀት ግን የታዘዘ ለሰው ዘር በሙሉ ነው። እስቲ ማመን አብርሃም ይስሐቅን የገረዘው ምናምን ነው። ቆይ እንመጣበታለን እሱ። እስቲ ማመን ለመጠመቅ ፕሪኮንዲሽን አይደለም ብለሃልና መጽሐፍ ቅዱሳዊ እንትን ታሳየናለህ። ፕሪኮንዲሽን ላለመሆኑ ማመን ለመጠመቅ ፕሪኮንዲሽን ላለመሆኑ ነው ያልኩህ። ዮሐንስ 3 እስቲ አንብበው እስቲ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። እሺ፣ እሱ ጋር ማመን ፕሪኮንዲሽን አይደለም የሚል ክፍል የቱ ጋር ነው ያለው ታዲያ? እዛ ጋር ተጠመቁ ነው እያለ ያለው። ምክንያቱም እኔ ጥምቀትን የማየው እንደ መድኃኒት ነው። ልክ እንደ አንድ ፓራስታሞል አመንክበትም አላመንክበትም ስለወሰድከው ፈውስን ይሰጣልና
ጥምቀትም እንደዛ ነው። መንፈስ ቅዱስ ነው የሚወልደው። እሺ ቆይ ዮሐንስ ወንጌል ምዕራፍ 3 ላይ ማመን ፕሪኮንዲሽን አይደለም የሚል ነገር ያመጣኸው በምን መንገድ ነው? ስለ ማመን አላወራም። እሺ እስቲ ላንብብልህ ክፍሉን። ለጥምቀት ነው ያወራው። እሺ ላንብብልህ ክፍሉ አንድ ቦታ ላይ ብቻ የሚቆም ስላልሆነ ማለት ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታደንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ይህ ሁሉ ከመንፈስ ስለመወለድ እየተነገረ ባለበት አውድ ውስጥ ነው የተነገረው። ስለዚህ እንዴት ሊሆን ይችላል የሚለው የኒቆዲሞስ ጥያቄ ቀጥሎ ያለው እንዴት ነው የተመለሰው የሚለው ነገር አስፈላጊ። ኢየሱስም ኒቆዲሞስን መልሶ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀው እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንም አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ከውሃና ከመንፈስ መወለድ የሚለውን ሐሳብ ይዘህ እምነት ፕሪኮንዲሽን አይደለም እንዳትል የሚያደርግ ኮንቴክስቹዋል አነባበቡ ነው። ኮንቴክስቹዋሊ ካነበብከው ሲጀመር ዳግም መወለዱ በራሱ በክርስቶስ ከማመን እንደሚጀምር ይነግራል። ኦልሬዲ ይኸው በእሱ የሚያምን የዘላለም ሕይወት አለው ብሎ ይናገራል። ስለዚህ ከውሃና ከመንፈስ የሚወለድ የተባለው ሰው እንዴት ነው የሚወለደው ከተባለ በእምነት የሚለውን ነገር ከስር ማየት ትችላለህ ማለት ነው። ስለዚህ ሚዩት አድርጋ እንዴ ጎበዝ። እሺ ስለዚህ ከውሃና ከመንፈስ የሚለውን ይዘህ እንዴት ብትል በእምነት የሚል ታገኛለህ ከስር ነው። ከና በመቼም አይጠፉ። ስለዚህ እምነትን ከቁጥር አውጥቶ ፕሪኮንዲሽን አይደለም ብሎ ያስቀመጠ የመጽሐፍ ቅዱስ ክፍል የለም። መጽሐፉ በዛ መንገድ አላስቀምጠውም። አንተ ባልከው መንገድ አላስቀምጠውም። አንተ ባልከው መንገድ አስቀምጦታል ካልክ ግን እስቲ አንዳንድ ጥያቄዎች እጠይቅሃለሁ አብረን። አይ አንደኛ አንድን አዋቂ ሰው ሳያምን መደባደብ ጉልበት ያለውን ሰው እና ተጠመቅ ብለህ ተደብድበህ ልታስገባው አትችልም። የግድ ማመን አለበት ለምን እንደሚጠመቅ፣ ያ ፐርፐዙ ደግሞ ለምን እንደሚውል ማለት ነው። ለአንድም ሰው አሞት አይተኸው መድኃኒት ልትሰጠው ስትል እንካ ይሄ መድኃኒት ነው ብለህ ብትሰጠው አይውጠው። የግድ ስለ መድኃኒቱ ኤክስፕሌን ማድረግ አለብህ እንዴት እንደሚሰራ። እኔ ግን ለአንተ አንድ አጠር ያለች ነገር የምሰጠህ ከዚህ ምንባብ ላይ ጥያቄው መልስ እኮ ልመልስ ነው። አንድ ከዚህ ምንባብ ላይ ኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚለውን ቃል ቢያምን ኖሮ ከታች ያለው ምንባብ ይኖር ነበር ወይስ ስላላመነ ያንን እንዲያምን የተሰጠው ማብራሪያ ነው? ያ ሲጀመር እንዲያምን የተሰጠው ማብራሪያ ከሆነ ኦልሬዲ ማመን ፕሪኮንዲሽን ነው። እዚሁ እኮ ዘጋኸው አንተ ራስህ አለቀ። ስለዚህ ጥቅሱ ኒቆዲሞስ ከውሃና ከመንፈስ ሰው ጋር ታቋርጥ ቆይ እንዲያምን እየተነገረ ነው። በደንብ አግኝቼዋለሁ። ሚውት አድርግ። ለኒቆዲሞስ የተነገረው ነገር ሲምፕሊ ቀድሞ ማመን ይጠይቀዋል። አለቀ። ስለ ጥምቀት ነው አይደለም የሚለውን ክርክር ትተህ ነው ማለት ነው። ግን ይሄ የተነገረውን ነገር ማመን ይጠይቀዋል ራሱ ዳግመኛ ለመወለድ። ኦኬ ይሄንን ማመን ይጠይቀዋል ራሱን ማለት ነው። አይታል። ስለዚህ ለኒቆዲሞስ ሲነገረው አምኖ እንዲድን ነው እየተነገረ ያለው። ሰው ማመኑ ይቀድማል። ምንም በቃ እዚሁ ኬዝ ክሎዝድ ማለት ነው። አለቀ። ግን አሁን ችግሩ ምን መሰለ? ይሄን ጥቅስ ያዝና ወደ ህፃናት ነው። ህፃናት ከውሃና ከመንፈስ ካልተወለዱ በስተቀር አይድኑም። ሚኪ አይድኑም ብዬ ነው ማለት። ስለዚህ ህፃናት ካልተጠመቁ ይጠፋሉ ያልክ ነው? እኔ እሱን አላውቅም፣ ግን ህጉ የሚለው አይድኑም አልክ እኮ። ካልተጠመቁ ይጠፋሉ ህፃናቱ። የእግዚአብሔር ልጆች አልተባሉም። ህፃናቱ ካልተጠመቁ ይጠፋሉ። ይሄ ነው ጥያቄው። ህፃናቱ ፌታቸው አይታወቅም ምን እንደሆነ፣ እግዚአብሔር ብቻ ነው የሚያውቀው ፌታቸው። እስቲ ታዲያ ሊድን አይችልም የሚለውን ልታመጣ ትችልማ? ጥቅሱ ለህፃናት አፕሊኬብል አይደለም። ኬዝ ክሎዝድ አሁን አፕሊኬብል ይሆናል እንጂ ለምን አይሆንም? እሺ፣ ስለዚህ ካልተጠመቁ አይድኑም ህፃናት።
መዳን ካልተጠመቁ አይድኑም። ካልተጠመቁ አይድኑም። ያልተጠመቀ ሕፃን ልጅ እንዴት ይድናል? እሺ ያልተጠመቀ ሕፃን ልጅ አይድንም የሚል የቤተክርስቲያንን ማስረጃ አውጣና እናሳየ ነው። ምን አይነት ጥያቄ ነው የምትጠይቀኝ? መጽሐፍ ቅዱስ እኮ ማስረጃ ነው የጠየቅኩ። ማስረጃ የቤተክርስቲያንን ማስረጃ ሰው ከእግዚአብሔር ቃሌ እንደሱ አይነት ጥያቄ ለምን ነው የምጠይቀው? አማዲ አትተባበሩ ነው ማለት እንደዚህ ጠይቀን መች መልሰው ያውቃሉ? እንደዚህ ጠይቀን መች መልሰው ያውቃሉ? የቤተ ክርስቲያናችሁን ሰነድ አሳዩም ብለን መች አሳይተው ያውቁና ነው የምጠይቀው? እኔ እኮ ግራ ነው የሚገባኝ። አይ የዛሬው ከራሳቸው እኮ ነው የሚያወጡት፣ ከኪሳቸው አውጥተው ነው የሚያወሩት። የአፍረት ሳቋት የዛሬው በእርግጠኝነት ይኖራል። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኮንቨርሴሽኑ ራሱ ወደ ታች የቀጠለው ይሄ ከውሃና ከመንፈስ መወለድ በጣም ምንድነው ብሎ ረቆበት ስላላመነው የጌታን ንግግር እንዴት አታምነኝም? ምድራዊውን ነገር በነገርኩ ሰዓት ካላመንከኝ መንፈሳዊው ነገር እንዴት እንደሚሰራ ላይክ ንፋስን እንደመከተል የጠየቅኩ ምንድነው? አንዴ ላውራ ነው ሚኪዬ፣ ኤርፎንን ታስተካክለዋለህ? ሚኪዬ ኤርፎን አንደኛ ኤርፎንን አስተካክል፣ ሁለተኛ ደግሞ የጠየቅኩ ምን ነበር? አይደለም ቶ በቃ እሺ ችግር የለም። ሚኪ የጠየቅኩ ምን ነበር? ተመለስ ሚኪ። ነገር መረጃ ማደራጀትና ማሳየት የሚፈልግ ነገር ነው። እኔ ጋር አሁን ሚድናይት እኮ አምጣ ታዲያ። ሚድናይት አልፏል እኔ ጋር እና ማውራት የምንችል ከሆነ በሐሳብ በሎጂክ ማታ መረጃዎቹ ምንድናቸው እንዴ? ማታ ከመንገድ አንድ ስልክ ይዤ አልጋይ ላይ ነው ማውራህና ሚድናይት አለ እኮ ቤት ከሆንክ የሆነ መረጃ መንት ማድረግ ትችላለህ። እኔ ላወጣልህ እችላለሁ፣ የፈለግከውን ሰነድ ላወጣልህ እችላለሁ። ኮማንድ ፖስት አለባቸው ደረጃዎች። አሁን ነገር ልንገርህ፣ ህፃናት ሳይጠመቁ ይድናሉ ወይም ደግሞ መጨረሻቸውን ህፃናት ሳይጠመቁ መዳን አይችሉም ብለህ እናውቃለን ያለ አባት። ስለዚህ ህፃናት ሳይጠመቁ መዳን ይችላሉ፣ መዳን አይችሉም ሰማያት ይገባሉ እርበርቀኝነት ብሎ ያለ አባት አታመጣም። ቆይ ሚኪ አንዴ ሚኪ ቆይ አንዴ እየሰማህ እሺ። ነገርኩህ እኮ አንተ የተጠየቅከውን ስትመልስ ነው እኮ እንደዚህ። አየህ በቃ አሁን ደባሪው ነገር ጀመረ። አየህ ተረጋጋና ጥያቄ መልሰህ ነው ከዛ መጠየቅ ያለብህ። ኧረ ምኑን ትረጋጋለህ? አንዴ ሚዩት አድርግ እንዴ። ሚዩት አታርገኝ። እሺ ሚዩት አድርግ። እሺ እኔ ሚዩት እንዳላረገ ሚዩት አድርግ። ልጨርስ። ማረግ መሸነፍ ነው። እሺ በቃ እስቲ ቆይ ልሸነፍ። አንዴ ሚዩት ላድርገህ ነው እንዴ። አሺ በቃ እንግዲህ እነዚህን ሁለት ልጆች አንድ ቀን ሚዩት አድርግ እንዴ። ረስለ እግዚአብሔር አንዴ ስማና ከዛ ትከፍታለህ ነው በቃ አለቀ። ሰምተህ ነው መክፈት ያለብህ ሚኪ። ሳትሰማ እንዴት ትከፍታለህ? መጀመሪያ ሰው የተጠየቀውን ነገር ከመለሰ በኋላ ከዛ በኋላ ይቀጥላል። ኦኬ። ስለዚህ የተጠየቀውን ሳትመልስ ወደ ሌላ ነገር ብትገባ ምን ይሰራል? ህፃናት ሳይጠመቁ ሊድኑ አይችሉም ብለሃል። ስለዚህ አሁን የቤተክርስቲያን ህፃናት ሳይጠመቁ አይድኑም የሚል የቤተክርስቲያንን መረጃ ነው የጠየቅን። መጀመሪያ እሱን አምጥተህ ነው መቀጠል ያለብህ። በቃ ከባድ ነገር እኮ ነው ክሌም ያደረገው። ስለዚህ ህፃናት ሳይጠመቁ አይድኑም የሚል ያለውበትን ሁኔታ ነገርኩ። እኔ አሁን በዚህ ርዕስ ለማውራት ከሌለ በቃ አትወያይ። በቃ እሺ ቶ ማስረጃ ከሌለ አትወያይ። ሌላ ሰው ይግባ። ሚኪ ህፃናት ይድናሉ የሚል ካለ አሳይ። ሚኪ በቃ የሚመች ቦታ ካልሆንክ ችግር የለውም። ህፃናት ይድናሉ የሚል እሱ ማስረጃ ማቅረብ ሚኪ የሚመች ቦታ ካልሆንክ ነገ የምናቆመው ጥያቄ ስላልሆነ ሌላም ጥያቄ አለን እና ነገ በሰፊው ተዘጋጅተናል። ምን ያደርጋል መሰለህ? መረጃ ይጠየቃል። እሺ አማን ማስረጃ ይጠየቃል። ማስረጃ ለጊዜው የለኝም ይልህና ከዛ አንተን ይጠይቃል። ከዛ የራሱን ዘለለ ማለት ነው። ሰው ያው ሚኪን እናውቀዋለን። ያው ቢያንስ ከቻት ጂፒቲ ማምጣት አያቅተውም ከዚህ በፊት ስለምናውቅ ማለት ነው። ሰው አሁን ግን የቤተክርስቲያኑ መረጃ ነው የጠየቀው። ከምንም አያገኘውም። ቤተክርስቲያኑ እንደዛ አትል፣ ቤተክርስቲያኑ ማትለውም ብሎ ይሞግታል። ህፃናት ሳይጠመቁ አይድኑም ቤተክርስቲያኑ ራሱ አትለውም። ሶ ቤተክርስቲያኑ ማትለውን ብሎ ነው እየሞገተ ያለውና ከቻት ጂፒቲ አይመጣም። ለማንኛውም ቀጥሎ እኛ ላይ ጥያቄ ካላችሁ ጠይቁ። ለምሳሌ እኔ የሆነ ቶፒክ ላይ ያወራው እኔ በሪፎርምድ ትራዲሽን ዶግማቲክ ትሪቲስ የሚባሉ አሉ። ዶግማቲካሊ ስቴት የሚደረጉ ማለት ነው። ሁሉም አሉኝ አትሊስት መጽሐፎቹ ዋናዎቹ ማለት ነው። አውጣ ብትለኝ ሮጬ እጄ ነው ማውጣው፣ እየተጠዳደፍኩ እየወደኩ ማለት ነው። ሄጄ ከሸልፍ ላይ ምናምን አውርጄ
ማውጫውን አይቼ ቶሎ ብዬ ነው ማውጣልኝ አለ። ይሄ ዶግማ ነው አይደለ? ነገረ ጥምቀት ሚስጥረ ጥምቀት ዶግማ ነው። ስለዚህ የህፃናቱን ጉዳይ ስቴት አድርጎ መሆን አለበት። ሮጣ ሄደ ነው ማውጣት ያለብን። ድንገት የተጠየቀው እኮ የኦርቶዶክስ ነገረ ፍጻሜ ምንድነው የሚል አይደለም። ምናልባት መጽሐፍትን ይጠይቃል። እሱ ኢንዲቪጁዋል የተጻፉ መጽሐፍትን ይጠይቃል። ነገረ ሰው ምንድነው? ከምንድነው የተሰራው? ፍጻሜው ምንድነው? ምናምን ብትጠየቅ እውነት ነው እንደ ዶግማ ስላልሆነ የሆነ የተጻፉ ራንደም መጽሐፍት ይጠይቃል። እሱን ወዲያውኑ ላታመጣ ትችላለህ። ሚስጥረ እያልክ የምትውልበትና የምታድርበትን እሱን ማውጣት ካልቻልክ ምኑን ነው የምትዞረው ታዲያ? አሁን ለምሳሌ ትላንትና ጸሎት አለ እዚህ መሀል አግኝተሃል ጸሎት። እኔ አሁን ነብይነቴን ትላንት አራግጫለሁ፣ ዛሬም ላራግጥላችሁ። ካገኘ ሁለት መጽሐፍት ጠቅሰሃል። ካገኘን አግባ። አታገኝም፣ የለም አልተጻፈም። የእናንተን መጽሐፍ እኛ ነን የምናቅላችሁ። ባይዞ አልተጻፈም። አንድ ቀን ሙሉ ተሰጥቷል፣ 24 ሰዓት ናግባና እስቲ ያሳየን። አግኝተህ ከሆነ አታገኛትም። የለም ዶግማቲክ የሆነ እሹ አልተጻፈላችሁም። ስንዷ አልጻፈችም፣ አልተሰናዳችም እዛ እሹ ላይ ማለት ነው። ያ ስለዚህ እዚህ ቤት ስገቡ ቶፒኩን ዲፌንድ እንደምታደርጉ እርግጠኛ ሆናችሁ ግቡ። ከዛስ እንደዛ ተብሎ የተጻፈ አውጣና አሳይ ማለታችን ስለማይቀር አውጥተህ አዘጋጅተህ ግባ። ስገባ ማለት ነው አውጥተህ አዘጋጅተህ ይሄ ኢሹ ማስረጃ መጠየቃቸው ስለማይቀር አትሊስት ዶግማቲክ ኢሹ ስለሆነ በዚህ ነገር ላይ ተጽፎ የተጻፈ ነገር ብላ ሰብስበህ ግባ። ስገባ አሁን አልተዘጋጀውም፣ ልተኛ ነው። አሁን መስሪያ ቤት ነኝ፣ ልተኛ ነው። ምንድነው ስራ ላይ ነኝ። አሁን እንትን ነኝ፣ ስራ ላይ ነኝ። እሺ እንደዛ ከሆነ አንተስ ወደኋላ ቴብሉን ሲገለብጡ ማለት ነው። ና ለቃሌ ትመልስለታለህ። ጸሎት ግባ። እኔ ተሳዳቢ ነኝ። አይደለም ሼማ ፍጥን እንደሚል ወር ምጣር ላይ እንደቆመ ፕሩቭ ላድርግላችሁ። ሼማ ምኑን ነው የምትመልሰው? እኔ ስለ ጸሎት እያወራ ያለው ትላንት ያወራነው ሰምተሃል? እሺ ከአንተ ጋር ነው የሚያወራው። ግን ቆይ አማኒ መወያየት እንፈልጋለን ከአንተ ጋር። አትሩጥ አንዴ ከአማኒ ጋር ወይም ከቃልዬ ጋርም ቢሆን በቃ በጣም በሰላም ነው። እሺ በቃ እንድትወጣ አንፈልግም። በአግባቡ አንተ ይሰጣል ጊዜ ታወራለህ መናገር ስትፈልግ። እነሱ ሲናገሩ እያቆምክ ማለት ነው። ቀጥሎ አሁን አማን ጸሎት ከገባ ከኔ ጋር ያወራል፣ ችግር የለውም። ከሼማ ጋር ቀጥሎ አገባም የለውም፣ ማስረጃ የለውም። ከየት መጥቶ ላንተ ይነግራል? ለዛ እኮ ነው መደበቂያ ናት። አማን ይሳደባል አልመልስም ይላል። እሺ ና አማን አይሳደብም። ወር የአማን ንግግር ስድብ ነው። ከቃሌ ጋር አውራ ወይ ለአስቹ ንገረው። ይኸው ትላንት ያወራነው ማስረጃ ይሄ ነው ብለህ ንገረው። አታመጣም፣ ራስህ ጽፈህ ካልሆነ በስተቀር አታመጣም። እሺ ሼማ ቀስ እያልን እናውራ። ቀስ በፈጠረ አምላክ እኔ 30 ዓመት ያለፈኝ ሰው ነኝ፣ ሽማግሌ ነኝ እና ቀስ እያልኩ ነው የማወራው። ይቅርታ አማን፣ ልክ ነህ አንተን ግድ የለም ቀስ እላለሁ። አስረዳ። እኛ ስለ ነገረ ድነት ቤተክርስቲያን ስታስተምር ሰው የሚድንበትን ነው እንጂ ሰው የማይድንበትን አናወራም። ለምሳሌ ሕፃናት ማንም ሰው እንዴት አድርጎ እንደሚድን መጽሐፍ ቅዱስ ይናገራል። አይ ካልተጠመቁ አይድኑም ስለማይድኑ ሰዎች አናቅም። እኛ እንዴት ሰው እንደሚድን ብቻ ነው የምናውቀው። ነገረ ድነት ይህን ነው የሚያስተምር። በእግዚአብሔር ስራ አንገባም። ሰው ለመዳን አምኖ መጠመቅ አለበት። በቃ ይሄን ተብለናል፣ ይህንን ነው የምንፈጽመው እንጂ አሁን ሚኪ ወንድማችን ለማለት የፈለገውም ተረድቼዋለሁ ያለውም ሰው የሚድነው አምኖ በመጠመቅም ህፃናትንም ጭምር ይህንን ያካትታል ማለት ነው። እሺ ቴንኪዩ። መጨረሻ ላይ አልካት ልጠይቅ ስል አልካት ህፃናትንም ያጠቃልላል። አሁን ጥያቄያችን ምን እንደሆነ ታውቃለህ ሺማ? ጥያቄያችን ህፃናትንም ያጠቃልላል ካልክ ህፃናትንም ያጠቃልላል። ጥምቀት ለድነት ስለሆነ ህፃናቱ ካልተጠመቁም ስለማይድኑ ይሄ ትእዛዝና ይሄ ንግግር ህፃናቱንም ይመለከታል፣ ምንም ኤክሰፕሽን የለውም ብላ ዶግማ ነው እንግዲህ ነገረ ድነት ውስጥ ነገረ ጥምቀት ኦር ሚስጥረ ጥምቀት ዶግማ ስለሆነ ዶግማ ላይ ደግሞ ይብራራል። ባይዞ በደንብ ነው የሚብራራው። ዝም ብለህ እንትንን እናምናለን አይደለም። አሁን ለምሳሌ እኔን ጠይቀኝ አወጣልሃለሁ። የህፃናቱ ጉዳይ ምንድን ነው የሚለው ስንዷ ፕሮቴስታንት አዘጋጅተዋለች። እሱ ህፃናቱ በምን መልክ ነው የሚታየው የሚለውን ስንዷ እመቤት ፕሮቴስታንት አዘጋጅተዋለች። አውጥቼ አሳያለሁ። ጥያቄው ያንተ ስንዷ እመቤት
የታለ ህፃናቱ ካልተጠመቁ አይድኑም ያለችበት ቦታ? እንደዛ ብላ አንጽም ሰው አይድኑ ምናምን ብለን እኛ የምናደርገው ሰው የሚድንበትን ብቻ ነው የምታስተምረው ቤተክርስቲያን እንጂ ይሄ እግዚአብሔር ስራ ነው። ሰው እንኳን ሰው የሚድንበትን ስትናገር እሱ እኮ ማምለጫ አይሆንም። ሰው የሚድንበት እንዲህ ከሆነ ይድናል ካልክ እንዲህ ካልሆነ አይድንም ነው አይደል? አይደለም እንደዛ ማለት አይደለም። ምክንያቱም ይሄን እኮ ያልተጠመቀም ያላመነም እኮ በእግዚአብሔር አሰራር እኮ በህገ ልቦና ሊድን ወንጌል ያልተሰበከላችሁ ሰዎች አሉ። አማዞን ጫካ ውስጥ ያሉ ሰዎች እነዛ ሰዎች አይ ሲኦል ነው የሚገቡት አልተጠመቁም አላመኑም ማለት አንችልም። እኛ የምንለው ጌታ አንዲቱ ቤተክርስቲያን ውጭ አይድንም ከኦርቶዶክስ እኛ የምንለው ነው ማለት ቤተክርስቲያን የምታስተምር ይቅርታ ኦቨርላፕ ካረኩበት ሰው ሚድነው አምኖ በመጠመቅ ነው ብላ ነው ቤተክርስቲያን የምታስተምረው። ይህንን ነው የምንናገረው። ይሄ እንደዛ ከሆነ ብለን አንናገርም። እሺ ያለ ጥምቀት ድነት የለም አትልም? ሰው አምኖ ተጠምቆ ይድናል ብለን ነው የምናምነው። ይህም ብቻ ሰው አምኖ ተጠምቆ ይድናል ብለን ነው የምናምነው። ቤተክርስቲያን ነገር አምኖ ካልተጠመቀስ ወንጌል ተሰብኮለት መናፍቅ ሆኖ ከካደ አልጠመቅም ካለ እሱ አይድንም። አሁን አይድንም የሚል ነገር አለ እያልከኝ ነው ያለው። አይድንም ወንጌል ተሰብኮለት እያወቀ መናፍቅ ሆኖ ከካደ እሱ አይድንም። ምክንያቱም የጸጋውን ወንጌል አክፋፍቷል ማለት ነው። እሺ ስለዚህ አይድንም። አየህ አይድንም የሚል እንዴት እንደማይድን አይድንም የሚል አለ ማለት ነው። እሱ ነው ሰው የኛ እምነት ልንገር ቤተክርስቲያን ዋናው ቁም ነገሩ የምንይዘው መሰለ ሰው ሚድነው አምኖ በመጠመቅ ነው። ይሄ ደግሞ የምስራች ወንጌል ለሁሉ ተሰብኳል። ይሄን የሰማው ሁሉ እኔ አምጣ ልልህ ነበረ። አምጣ ባልልህም እችን በጥያቄ ስለምትመልሳት አሁንም ጥያቄውን አንድ ስቴፕ ሊድ ቤተክርስቲያኒቱ የነገረችኝ አምኖ በመጠመቅ ይዳናል የሚል ነው። በስንት ቀን ነው የጠመቀው ሼማ? እኔ በ40ኛ ቀኔ ነው የተጠመቅኩት። አምነህ ነው የተጠመቀው? አዎ። የቱ ጋር ነው ያመንከው? ምን ብለን ያመንከው? እምነት እኮ እኛ ስጦታ ነው ብለን እናምናለን። ዋት እምነት ስጦታ ነው። ይሄ እምነት እንደ ሉተራውያን አይደለም። የሉተራውያን ወይንምና የነ አማን ሎተሪ ነው እምነት። ህፃናቱ እምነት አላቸው ነው ፖይንቱ ምንድን ነው? እምነት አላቸው አያምኑም ብለን አንናገርም። እምነት አለ። ዮሐንስ አፈወርቅም ይናገራል። ሰው ያምናል እኮ ህፃናትም እምነት ይሰጣቸዋል። ስለዚህ በዛ እምነት ነው የሚጠመቁት? አዎ ምክንያቱም ፈቃድ እምነት ቆይ ልነግርህ እምነት ለምሳሌ የእናንተ እምነትና ልዩነታችን መሰለ ልዩነታችን አይደለም። አሁን ልዩነታችንን በኋላ እናወራዋለን። እምነት ፈቃድ አለው ነው የፈቃድ ቀጥል የእኛን ለጊዜው ተወውና ህፃናቱ እምነት አላቸው ብላል። ስለዚህ ህፃናቱ እምነት ፈቃድ አለው ስላልክ ፈቃድ ባለው በዛ እምነታቸው ነው የሚጠመቁት። ያ ፍቃድ ደግሞ የቤተሰብ ፍቃድ ነው። አብርሃም ለምሳሌ አመን አይደል? የአብርሃም እምነት እሱን ያወራ ነው። ስለ ህፃናቱ እየነገርኩ ነው ያለው። ምሳሌውን እያነጻጸርኩኝ ለምሳሌ እምነት አይቶ አታነጻጸር እየመታኝ ነው ያለው። ያመኑት እምነት ሼማ እንዴ ታውቃለህ። በቃ ለማሸነፍ አንተ እኮ ባይተው ስለ መለኮት ተማሪ ነህ። ህፃናቱ አይደለሁም ተው። እኔ ስለ መለኮት ተማሪ እንደሆንኩ እዚህ አልመጣም። እሺ ህፃናቱ ያመኑት እምነት ያ እምነታቸው ፈቃድ ያለው እምነት ነው እያልከን ነው ወይ? ስለ የቤተሰባቸው አልክ። ፈቃድ የቤተሰብ አሁን እያወራህን ያለኸው ስለዚህ የእነሱ እምነት ፈቃድ የሌለው እምነት ነው ማለት ነው አይደል? አይደለም። ለምሳሌ እንደዛ አላልኩም። ፈቃድ ያለው እምነት ነው። የእነሱ እምነት ኮምፕሊት የሚሆነው ለምሳሌ እኛ የምናጠምቀው የክርስቲያን ልጅ ነው እንጂ ክርስቲያን ያልሆነ ልጅ አናጠምቅ። ሼማ ፈቃድ አለው እምነታቸው ወይስ የለውም? የቤተሰቡ ፈቃድ የቤተሰቡ። ስለዚህ እነሱ እምነት የህፃናቱ እምነት ፈቃድ የለውም ማለት ነው። እሱን እኮ የቤተሰቡ ፍቃድ አይምሮን ይጠይቃል። ባይዘው ሼማ የእሱ እምነት ፈቃድ አለው የለውም ነው። ስለቤተሰቡ አይደለም ሼማዬ በቀጥታ መልሳ። እኔ እኮ የነገርከኝ ፈቃድ ማለት ፈቃድ የአይምሮ ጉዳይ ነው። ልጆቹ እምነት አላቸው ብለሃል። ፈቃድ የለውም ምን አልከኝ? አላቸው እንጂ የቤተሰቡ ፍቃድ ለእነሱ ይሆናል ነው። የእነሱ ፈቃድ የለውም ወይስ አለው ነው? የእነሱ እምነት ፈቃድ የለውም ወይስ አለው? የእነሱ እምነት ኢንኮምፕሊት አይሆንም። እምነት ፈቃድ አለ። የቤተሰብ ፈቃድ የእነሱ እምነት ስጦታ ስለሆነ የእነሱ እምነት ፈቃድ አለው የለውም ነው ያልኩህ። የህፃናቱ ምን እያወራህ ነው ያለው አንተ? እኮ የሚጠመቀው ህፃን ልጅ እምነቱ ፈቃድ አለው ወይስ የለውም ነው ያልኩህ።
ይኸውልህ አሁንም በድጋሚ ልንገርህ፣ እምነት ስጦታ ነው ብለን እናምናለን። ከእግዚአብሔር የሚሰጥ ስጦታ ነው። ቅዱስ ዮሐንስ እምነት ስጦታ ነው ሲጀምር። አዎ እምነት ስጦታ ነው። ቤተ ክርስቲያን እምነት ስጦታ ነው ያለችበትን እስቲ አንተ ዮሐንስ አፈወርቅ የሚለው እምነት የፈቃድ ስጦታ ነው። ዮሐንስ አፈወርቅ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሼማ ከዚህን ጀምር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ስጦታ ነው ብላ የምታምንበትን ማለት ዮሐንስ አፈወርቅ ያምናል አታምንም? ይሄ ያምን ዮሐንስ አፈወርቅማ እኔም እጠቅስልሃለሁ እኮ እሱን እናሱ የኛ አባት አይደለም የኛ አባት አይደለም የኔም አባት ነው። አትረብሻ በቃ ቆይ አንዴ እሺ ቆይ ዮሐንስ አፈወርቅ የኔም አባት ነው ሼማ አለቀ። ያንተ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስጦታ ነው ያለችበትን አሳይ ነው ያልኩህ። ዮሐንስ አፈወርቅ አትናቴዎስ ፓትርያርክ በጌታስ በቃ አንተ የጠየኩህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስጦታ ነው ያለችበትን አሳይ ነው ያልኩህ ወንድሜ። ትቀበለኛለህ? ኢየሱስ አማላጅ ነው ሲል እኮ አንተ እዚህ አማላጅ አይደለም። የክርስቶስ ምልጃ እንደ እናንተ አይነት ምልጃ አይደለም። ሼማ ቆይ አንዴ፣ ሼማ እባክህ አንዴ። የተጠየከው የዮሐንስ አፈወርቅን ትምህርት ዮሐንስ አፈወርቅን እኔም እጠቅሰዋለሁ። ኦኬ፣ ካቶሊኩም ይጠቅሰዋል፣ ማንም ይጠቅሰዋል ዮሐንስ አፈወርቅን። ኦኬ፣ ዮሐንስ አፈወርቅን አፈርም ባደረገ መልኩ ያንተ ቤተክርስቲያን እምነት ስጦታ ነው ያለችበትን አሳይ ነው ያልኩህ። ጋይስ ይኸውልህ አሁን ወንድማችን ቃሌ እያለ ያለው ዮሐንስ አፈወርቅ እኮ የኛ እኮ የቤተክርስቲያናችን አባት ነው። ዮሐንስ አፈወርቅ ያለው ይሁን እሱን ብላ ያደረገችውን አንተ ነው ጥያቄው እኮ ያልኩህ እምነት ስጦታ ነው። ህፃናት አያምኑም ብለን አንናገርም እኛ። እስቲ ቤተክርስቲያን ያደረገችውን አሳይ። እሱን ያለችበት እኮ ምን እኮ ቤተክርስቲያን ይሄው ዮሐንስ አፈወርቅ አባቴ ነው፣ ፓትርያርክ ነው እኮ ዮሐንስ አፈወርቅ እንደምጠቅሰው እሱን አፈር አትናቴዎስ ፓትርያርካችን ነው እኮ አባታችን ነው። ከሁለታችሁ መሀል ልግባ። ሼማ አንዴ ቆይ፣ አረጋጋው ሁለታችሁ ቃል የሚቀር ምንድን ነው? ሼማ አንዴ ቆይ፣ እያልን ያለ ነው ምን እንደሆነ ማለት ነው። አንደኛ ለምሳሌ አንተ እችም ማትደግምባትን ልንገር። እዚህ ጋር ለምሳሌ ብሏልና ዮሐንስ አፈወርቅ የኛ ትምህርት ነው አልክ አይደል? የቤተ ክርስቲያኒቱ ጥያቄው አባቶች ሁሉ ያሉት ትምህርት ነው ብላ ቤተ ክርስቲያኒቱ አታስቀምጥም። ባይዘ ከቤተ ክርስቲያን አስተምሮ ጋር የሚስማማ እያለች ነው የምታስቀምጠው። ስታስቀምጥ አንድ በል። ሁለተኛ እያንዳንዱ መስመር ላይ የተናገሩትን ነገር ሳያላምጡ ይውጣሉ የሚል ማስረጃ የለህም። ዮሐንስ አፈወርቅን ልጥቀስልህና ዮሐንስ ወንጌል ምዕራፍ 2 ላይ የተናገረው ማብራሪያ ትቀበለዋለህ? ስለ ማርያም ቃና ዘገሊላ ላይ የተናገረው ችኩል እያለች ነው ያንን እያረማት ነው። አሁን ያንተ መረዳት ነው ይሄ፣ ያንተ መረዳት ዮሐንስ አፈወርቅ ራሱ የተረዳበት የምትናገረውም ያንተ መረዳት ነው። አሁን ቆይ ሼማ የኛ የእገሌ መረዳት እንዳይባል ያንን ዲፋይን የምታረገው አዳምጠኝ፣ ያንን ዲፋይን የምታረገው ቤተክርስቲያን ናት። ማንተ አስተምሮ አይደለ? እኔ ተረዳው ዮሐንስ 2ንም ሲፈታ አየውና ተረዳው። አሃ እንደዚህ እያለ ነው አልኩት። አንደኛ ቆሮንቶስ ምዕራፍ 2ንም ሲፈታ አየውና እንደዚህ እያለ ነው አልኩት። በግሌ ተረዳው ነው። አንተ በግሌ መረዳት መብት አለ ሼማ? አባቶች ያስቀመጡትን በግል አፈወርቅ ዮሐንስ አፈወርቅ መረዳት ስህተት ቢሆን ኖሮ ልመልስልህ ነው እኮ። ጥያቄ ምን ነበረ? ልመልስልህ ነው እኮ ጥያቄ ንገረኝ። እመልስልሃለሁ። ጥያቄውን ንገረኝ። የጠየቅኩህን ንገረኝ ነው ያልኩህ። አሁን አንተ መስማት የምትፈልገው እንዲፈልገው አንተ እያልክ ያለው የጠየቅኩህን ንገረኝ፣ ድገምልኝ። የጠየቅኩህን መጨረሻ ላይ አሁን አንተ ከመግባት በፊት የጠየቅኩህን ድገምልኝስ። ዮሐንስ አፈወርቅን ሁሉን ትቀበላለህ ወይ አልከኝ። የተናገረው እንደሱ አይደለም ያልኩት። እስቲ በደንብ አድርጌ ላድምጥ። እስቲ ንገረኝ። ችግር የለም። አንድ መስመር ነው መጨረሻ ላይ ያልኩህን ድጋሚ ላስታውስ። ዮሐንስ አፈወርቅ ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ የተናገረውን አነበብኩና ተረዳው በግሌ። አንደኛ ቆሮንቶስ ምዕራፍ 2 ላይ ያወራውንም ተረዳው በግሌ። እንደዚህ ሊል ፈልጎ ነው አልኩ። አንተ አንብበ ቤተክርስቲያን ዲፋይን ባላረገችበት ዮሐንስ አፈወርቅ እንደዚህ ያለውን እንቀበላለን፣ እንደዚህ እንዳለው ቅዱስ አትናቴዎስ እንደዚህ እንዳለው ብላ ካልተረጎመች በስተቀር በግል ተርጉመ መረዳት ትችላለህ? ኦር መብት አለ? ይሄ ነው ጥያቄ። በግላችን አንረዳም። ዮሐንስ አፈወርቅ እኮ ፓትርያርካችን ነው። በግላችን አንረዳም። ለምን መሰለህ? ቆይ አማን አፌ ላይ ያስክብኝ ነው እኮ ምን ከኔ ስህተት ነው የፈለከው? በቃ እኔ የፈለኩት እሱ ነው። በግል አትረዳውም። በግል ካልተረዳ እንዴት ነው የምትረዳው?
ኦኬ ዮሐንስ አፈወርቅም እና አትናቴዎስም የቤተ ክርስቲያን ፓትርያርካችን ናቸው፣ አባቶች ናቸው። ለምሳሌ ይቅርታ አትናቴዎስ ለምሳሌ የቤተ ክርስቲያን አባቶች፣ እነዚህን የኛ አባቶች በተለይ እኛ በቤተ ክርስቲያን ውስጥ ትምህርቱን አስቀምጠውታል። ምን ለማለት እንደፈለጉ ከእናንተ ከዌስቶች ይልቁንስ ኢስተሮች ወይ እነዚህ ቤተ ክርስቲያናችን በደንብ አድርጋ ታውቀዋለች። አሁን እያልኩ ያለሁት ምንድን ነው ዮሐንስ አፈወርቁ ይኸውልህ በሃይማኖት ስህተት ቢኖርበት ኖሮ ቅዱስ ብላ ቤተ ክርስቲያን አጠራውም ነበር። ለምሳሌ አሁን እኛ ለቤተ ክርስቲያናችን አሁን አውግስቲንን ማለት ነው የተሳሳተ አመለካከት በተለያየ ቦታ ስለጻፈ ሊቅ ብላ ትነግረዋለች እንጂ ቅዱስ ብላ አልጠራውም። ምክንያቱም የተሳሳተ አመለካከት ስላላት ማለት ነው። ጥያቄን አልመለስክም። እሺ ቀጥል። ጥያቄ ፕሊዝ በናት እንዲቀጥታ እኔ በጠየቅኩበት በሩን በከፈትኩበት በሱ በኩል ግባ። ጥያቄ እኔ በግሌ ተረዳው አልኩ አይደለ? ዮሐንስ 2ን ያብራራውን አንደኛ ቆሮንቶስ 2ን 3ን 4ን በሚያብራራው ኦኬ እንደዚህ ሊል ፈልገው ነው ብዬ ተረዳው ሳነብ ማለት ነው። በግሌ እንትን አልኩ። ዮሐንስ አፈወርቅ እንዳለው አትናቴዎስ እንዳለው አልኩ። አንተ ቤተክርስቲያን ያንን አትናቴዎስን ጠቅሳ ዮሐንስ አፈወርቅን ጠቅሳ እንዲህ እያሉ ነው ባላለችበት በግልህ ኢንተርፕሬት ማድረግ መብት አለ? በግልህ እንደዚህ የሚባል የለም። በግልህ የሚባል የለም። እሺ በግልህ የለም አይደለ? በቤተክርስቲያን ግን አለ። በቤተክርስቲያን አለ። ያ ማለት ቤተክርስቲያን ዲፋይን ባረገችበት አይደለ? እንደሱ ነው አይደል? ስልክ ገብቶብሃል? ይሰማል? ተቋረጠ። ስልክ ገብቶብሃል? አይቻለሁ። እሺ ጥያቄ አይቻልም አልከኝ። አይቻልም ካልከኝ ስለዚህ መሆን ያለበት ቤተክርስቲያኒቱ አትናቴዎስም ሆነ ዮሐንስ አፈወርቅን ድርሳን አለ አይደለ? ድርሳን ዮሐንስ አፈወርቅ አለ፣ የሌሎቹ ድርሳን አለ። እንደዚህ ነው ያስቀመጡት፣ የአባቶቻችን እምነት እንደዚህ ነው ብላ ያስቀመጠችውን ነው አይደለ? ሲፈቱ ያየበትን ነው አይደለ የምትፈታው ቤተክርስቲያናችን? አዎ የኢትዮጵያ ብቻ ሳይሆን የግብፅን ቤተክርስቲያን የብዙ እነዚህ አምስት ቤተክርስቲያናት በሙሉ ቴንክ ዩ ቬሪ ማች። አሁን በቃ መተ መሀል ላይ ገብተልኛል። ቀጥሎ ያለው ጥያቄ አሃት አብያተ ክርስቲያናት በሚፈቱበት ኦኬ ገብቶበታል። አሁን ስልክ ገባብኝ እያየው ነው እዚህ ፖስት ያደረገ በጣም ኢምፖርታንት ኮል ተደውሎብኝ ነው ያላቀም እንዴት እንደሆነ አንተ አድርግ ችግር የለውም። አሁን ወይ ውጣና ደውለህ ተመልሰና ከዚህ ሳትወጣ ኮል ውስጥ ገብተህ ደውለህ ተመልሰና ኦኬ ችግር የለም። በቃ ሄደና እቺ ጭዌ በጣም ደስ ትላለች። አሁን መጣልን ማለት ነው። ዮሐንስ አፈወርቅ ያለው የኔ ነው አለ። ቅድም ሰምታችሁ ከሆነ አትናቴዎስ ያለው የኔ ነው አለ። ጥያቄው በግል እንደዛ ትረዳዋለህ ወይ? አልረዳም። ካልተረዳ ማን መፍታት አለበት? ቤተክርስቲያን መፍታት አለባት። ስለዚህ ቤተክርስቲያን ዮሐንስ አፈወርቅን ይሄው እንደዚህ ብሏል ብላ ያስቀመጠችበትን ያውጣና ያሳይ። ቤተክርስቲያን አለ እንዴ ምእመናን ስልኳን ይጨርስ። ቆይ መሀል ላይ አስሬ እንትን ከሚል ስልኩን ይጨርስና ይምጣ። ወጣ። ቀጥሉ ምእመናን። ቃል ያለ ያ እንግዲህ ማመን ሲባል እያንዳንዱ ስቴፑ ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እያንዳንዱ ሰው ለመዳን የሚከተሉትን መፈጸም ይኖርበታል ይልና የመጀመሪያው ምንድን ነው? እምነት ነው ወይም ማመን ነው። ኦኬ ምን እያለ ነው የሚያምነው? ማመን ስንል እግዚአብሔር አንድ መሆኑን በአንድነት ውስጥ ልዩና የማይመረመር ሶስትነት ያለው መሆኑን ከሶስቱ አካላት አንዱ አካላት ቃል ከመቤታችን ከቅድስት ድንግል ማርያም ሰው መሆኑን ስግው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመወለድ ጀምሮ ለሰው ሲል ያደረገውን መጠመቁን ዞሮ ማስተማሩን እነዚህን ሁሉ ምን ማድረግ አለበት? ማመን አለበት። ልክ ነው፣ እንቀበላለን። እናንተ ግን ይህንን አምናችሁ ነው ወይ የምትጠመቁት ነው የኛ ጥያቄ። ኦኬ አሁን የገባችሁ ሰላም ሳትሉን የቆያችሁ ዶክተር በቅድሚያ ከዛ ደግሞ ስታጥቅ እንዲሁም ደግሞ ሐሴድ ሰላም ብሎን ኦርቶዶክሳውያን እስቲ ግቡ። አሁን ቅዱሳን ከኦርቶዶክሳውያን ጋር የምናወራበት ነው። እንግዲህ እናንተ ሼር ታፕታፕ አድርጉ። ለምታውቋቸው ኦርቶዶክሳውያንም ላኩላቸው። እንትኑ ሼሩ ከፍ ይበል ትንሽ። ጸሎት እንደዚሁም ደግሞ አዳሚሻም ካለ መግባት ትችላላችሁ። በተለይ ደግሞ መምህር በረከት ጠዋት ከጆን ጋር ሲናገሩ ኃጢአቱን ሳይጠላው እንዴት ሰውየው ይድናል እያሉ ነበር። እና ኃጢአቱን ጠልቶ ንስሐ መግባት አለበት ይላሉ። ልክ ነው፣ አምናለሁ።
ስንት ፐርሰንቱ ነው ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርስዎ እንዳሉት ኃጢአቱን ጠልቶ ተጸይፎ የዳነው የሚለውን በእውነት ይህን ቢነግሩን በጣም ደስ ይለናል። እሺማ ከተመለስክ ቀጥሉ ከአማንሼ ጋር። እሺ እሷን መጽሐፍ ካለ እንትን ከፍተህ አስነብባቸውና ከዛ ላይም ጥያቄ እንጠይቃለን። አሁን ከሺማ ጋር ልቀጥል። ሺማ ራፓፕ ላድርገው ያወራነውን ስንል የነበረው ሁለት ኤግዛምፕል ተጠቀምን ከቅዱሳን አባቶች ዘንድ ቅዱስ ዮሐንስ አፈወርቅንና ቅዱስ አትናቴዎስን ተጠቀምንና ድርሳን አላቸው፣ ማብራሪያ አላቸው፣ ጽሁፍ አላቸው። ያንን አሁን ለምሳሌ እኔ አንድ ፒሲ ከፍቼ ሶፍትዌሮች ላይ ምናምን ተጭነው ይገኛሉ። ዝም ብዬ ከፈትኩና አሃ እንዲህ ነው ለካ የሚያምኑት እንደዚህ ብሎ አስተምረዋል ለካ ጥንት ያሉ ክርስቲያኖች አልኩት። ኦኬ ከዛ በኋላ በቃ ብቻዬን ተረዳሁትና አለፍኩ። በእናንተ ቤተክርስቲያን ግን ሲመጣ እንደዛ አይደለም። ቤተክርስቲያኒቱ በግል ኢንተርፕሬት ማድረግ ስለማትችል ቤተክርስቲያኒቱ አፊርም ያደረገችልህን እንደምትቀበል ነገርከኝ። ኦኬ በቃ ቴንክ ዩ ቬሪ ማች። አሁን ዮሐንስ አፈወርቅን ከቃሌ ጋር ስታወራ እምነት ስጦታ ነው ብለዋል አልከኝ አይደለ? እምነት ስጦታ ነው ብለዋል። በዚህ ምክንያት የኛ እምነት ነው አልከኝ። እንደሱ አሁን ቅድም ያልከኝ እውነት መሆኑን ማረጋግጥበት አንዱ ጥያቄ የምር ቤተክርስቲያን ዮሐንስ አፈወርቅ እምነት ስጦታ ነው ብሎ ስለፈታ ሕፃናቱን ጥምቀት በተመለከተ ዮሐንስ አፈወርቅ የተናገረውን ነው የምንቀበለው። በዛ መንገድ ነው የሕፃናቱን ጥምቀት የምናየው ያለችበት። ብቻህን እንዳትፈታ ማለት ነው። አለዚያ የግል ሀሳብ ነው ብዬ ነው የምወስደው። ብቻህን እንዳትፈታ ቤተክርስቲያኒቱ ዮሐንስ አፈወርቅን ጠቅሳ የሕፃናቱ ጥምቀት ጉዳይ እምነት ስጦታ ስለሆነ ደን ያ ኤክሰርሳይዝ የሚደረገው ደግሞ በዊል ስለሆነ በፈቃድ ስለሆነ እዚህ ጋር ዮሐንስ አፈወርቅ በፈታበት መልኩ ነው የምንቀበለው ያለችበትን ማስረጃ በፈጠረ አምላክ ማስረጃ ብቻ። አለዚያ ብቻ ልታወራ ነው። ብቻችንን ደግሞ መፍታት አንችልም ብለሃል። አንችልም ስላልክ ብቻ እንድታወራ አልፈቅድልህም። ማስረጃ ዮሐንስ አፈወርቅን ጠቅሳ እምነት ስጦታ ነው ብላ ያብራራችበትን ቴንክ ዩ ማስረጃ ነው የምጠብቀው። ኦኬ ዮሐንስ አፈወርቅ የቤተክርስቲያናችን እኮ አባል ነው። ነገርኩ እኮ ዮሐንስ አፈወርቅ ከራሱ ሊናገር አይችልም፣ ከአባቶች የተማረውን ነው። ስለዚህ ዮሐንስ አፈወርቅን አንተ ሌላ ኦርቶዶክስ እምነትን ሌላ ኮፕቲኮችን ሌላ ማድረግ አትችልም። የኛ አባት ነው፣ የኛ ፓትርያርክ ነው። ቤተክርስቲያን ያስተማረችውን ነው የነገረን፣ ከሐዋርያት የተማረውን ትምህርት ነው የነገረን ቅዱስ ዮሐንስ አፈወርቅ። ስለዚህ አሁን አንተ ዮሐንስ አፈወርቅ ሌላ እንደዛ ካልክ ተሳስተሃል ማለት ነው። ቤተክርስቲያናችን አላወቃትም ማለት ነው። አማን ወንድማችን እኔ እኮ ቤተክርስቲያንን ስላወቅኩ ነው መጀመሪያ ቀለበት ውስጥ ያስገባው። ሺማ አንዴ ቆይ አንዴ። እኔ በግሌ የሆነ ነገር አነበብኩና ተረዳው አልኩ አይደለ? ቅድም ሰምታኝ ከሆነ ጥያቄን በደንብ ያዙ። እሱ እኮ ነው ነጥቡ። በግሌ ተረዳው። በግሌ በመረዳቴ ስህተት ውስጥ ልወድቅ እችላለሁ አልችልም? አንተ ትችላለህ። ለምን እንዳልኩ ለምን እንደምችል ልንገርህ። ቆይ እሺ አንተም በግል ከተረዳ ስህተት ውስጥ ትወድቃለህ አትወድቅም? አዎ እኔም ስህተት ላይ ወድቃለሁ። ምክንያቱም የዮሐንስ ላይ እንዳትወድቅ በግል ምክንያቱም ተው አንተም በግል ከተረጎምከው ስህተት ላይ ስለምትወድቅ ስህተት ላይ እንዳትወድቅ የሚከለክልህ ምንድን ነው? ቤተክርስቲያኒቱ የተናገረችውን ካሳየህን ነው አይደል? ምን አለ መሰለህ የቤተክርስቲያን ትምህርት ይላል። እኔ እንትን እንዲሆን በቃ ወይ ቅጭቅጭ እኮ መልስ ከሌለው እኔ እኮ ነገርኩህ እኮ። እሺ ቀጥል ወንድማችን ቀጥል። አማን የጠየቀ ጥያቄ እውን መሆኑን እዚህ መጽሐፍ ላይ ላሳየው። መድኃኒተ ጽድቅ ላይ እመቤታችን ወላዲተ አምላክ ናት ብለው ያስተምሩና ለዚህ ማስረጃ ማን ብለው ይጽፋሉ? ምስል ቅዱስ አትናቴዎስ ሐዋርያው ይህንን መሰረታዊ ጉዳይ በአርዮስ ላይ በጻፈው ጥቅስና ሰፊ ትምህርት እንዲህ ሲል ያብራራል ብለው ይናገራል። ቃል ፍጡር ቢሆን ኖሮ ይህ ተፈጻሚ ሊሆን አይችልም ነበር እያሉ የማንን ጠቀሱ? ቅዱስ የአትናቴዎስን ጠቅሰዋል እዚህ ላይ። ማለት ልክ እንደዚህ ነው የሚል አሁን ቅዱስ ዮሐንስ ዮሐንስ አፈወርቅ በእምነት ስጦታ ነው ብሎ ተናግሯል። ይህንን ቤተክርስቲያን ታምናለች። ኦኬ በዛ ላይ ስጦታ ነው ብላ ቅዱስ ዮሐንስ እንዲህ ብሏል ያለችበትን አንጣ። ልክ እንደዚህ አይነት ዶክሜንት ነው እያለ ያለው በጣም ገባኝ። አሁን አንተ እያልኩ አንተ የምትለው ዮሐንስ አፈወርቅ
ሌላ ከቤተ ክርስቲያን ውጪ የሆነ የተቀመጠ አባት ወይ ኦርቶዶክስ ተዋህዶ ኢትዮጵያ ኦርቶዶክስ ከዛ ከመጀመሪያው እምነት የተለየች አድርገህ ነው እያሰብከ። እንደዛ አይደለም። እሱ አባታችን ነው የምልህ፣ ፓትሪያርካችን ነው። ይሄንን አሁን ይሄ ሰውዬ ተሳስቷል፣ ይሄ ዶክተሩ ተሳስቷል ማለት ነው። ዮሐንስ አፈወርቅ ትምህርት እምነት ስጦታ ነው የሚለውን ታምንበታለህ? እንደዛ ብለህ ካመንክ አምነህ ሂድ። በቃ ኦርቶዶክስ እንዲበላለች ማለት ነው። አለበለዚያማ ሰዎች እየተነሱ እኮ የራሳቸውን ሐሳብ የቤተክርስቲያን ነው ካሉ ልንቀበላቸው። እኛ እኮ ቤተክርስቲያንን የምንገመገማት አቤት እንደሱ አይደለም ጉዳዩ። ለምሳሌ ቅድም እያነሳልህ ነበረ አማንና ለምሳሌ ገሊላ ቃናውን ወይን የወይኑን ተአምር ውሃ ወይን ወደ ወይን የተቀየረበትን ተአምር አንተ ስለ ምልጃ ነው ብላ ቤተክርስቲያን ስለ ማርያም ምልጃ ነው ብላ ያስቀመጠችውን ትቀበለዋለህ? እኔ በሱ ጉዳይ ላይ እኔ ቅርታ አድርግልኝና ብዙ እንትን አላጠናሁትም፣ ግን ዮሐንስ አፈወርቅ ያለውን እቀበለዋል። እሺ ቤተክርስቲያን ይሄንን ስለ ምልጃ ነው ብላ ታስቀምጠዋለች። ይሄ ምንም የአደባባይ ጉዳይ ነው። ዮሐንስ አፈወርቅ ግን እዛ ቦታ ላይ ያለው እኛ ራሳችን ከእግዚአብሔር ጊዜ ውጪ የሆነ ነገር ከሆነ በቤተክርስቲያናችንን ማክበር ያን ይኖርብናል። ከእግዚአብሔር ጊዜ ውጪ የሆነ ነገር ከሆነ ግን ወር ደግሞ የእግዚአብሔር ፈቃድ ካልሆነ ግን ማንንም ቢሆን እሺ ማለት የለብንም የሚለውን ነው የሚያስተምረው ብለ ያስተምራል። የትኛውን ነው አንተ የምትቀበለው? ዮሐንስ አፈወርቅ ነው ቤተክርስቲያንህ ነው? አሁን የቤተክርስቲያን ሌላ ዮሐንስ አፈወርቅ ሌላ እያረክን አሁን እያለ ያለው እሺ ቤተክርስቲያንህ እንደ ዮሐንስ አፈወርቅ የፈታችበት አለ እንደዚህ ብላ እሱ ነው አሁን ራንደምሊ እየጠየቀኛል። ስለ ምልጃ ነው የምትለው ቤተክርስቲያንህ ቃሊ አንተ አሁን የነገርከኝ ራንደምሊ አንስተ እሱን ጠቀስክልኝ አይደለ? ዮሐንስ አፈወርቅ በቤተክርስቲያናችን ስላለ የቤተክርስቲያን አባቶች ደግሞ ዮሐንስ አፈወርቅ ምን እንዳለ ስለሚያውቁት አባቶቻችን የኛ አባት ስለሆነ ጥሩ አድርጎ ማብራሪያ ይሰጡታል። የተለየ ግን የራሳቸውን ከፈ ማስረጃውን አምጣ እኮ ነው ዮሐንስ አፈወርቅ የኛ አባት ነው። ልጨምርልህ ሌላ ደግሞ ልጨምርልህ። ለምሳሌ ማርያም እና እናትና ወንድሞች ይፈልገዋል ብለው በውጭ ሲጠብቁት እናቴ ማናት ወንድሞቼስ እነማን ናቸው ብሎ ጌታ ኢየሱስ ክርስቶስ የተናገረበትን ቦታ አሁንም ዮሐንስ አፈወርቅ ሲፈታው አይ ይሄ ከልክ ያለፈ ከንቱነትን ያሳያል ብሎ ነው ያስቀምጠው። ተቀበለዋለህ? ይሄን አደሱ ለማለት የፈለገው አሁን አንተ ባልተው መልክ እንዳልሆነ እርግጠኛ ነኝ ወይ ነገ ከሰጠኝ። እሺ በምን እርግጠኛ ሆንክሽ? አንደኛ ቤተክርስቲያን ቆይ አንዴ ስማ እኔ የተጠየቀውን አትመልስም። ባይዘው አሁን ያየሁት በዚህ ውስጥ የተጠየቀውን ቀጥታ አትመልሰውም። ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ሁለት ጥቅሶች ዮሐንስ አፈወርቅ በፈታው መንገድ ፈታቸዋለች። ዮሐንስ አፈወርቅ በቤተክርስቲያኑ ስለ ሼማ አሁን እያልክ ያለው ምን መሰለህ? ሼማ የተጠየቀውን ቀጥታ ነው መመለስ ያለብህ። ቤተክርስቲያን እነዚህን ሁለት ክፍሎች ዮሐንስ አፈወርቅ በፈታው መንገድ ፈታቸዋለች ወይስ አልፈታቻቸውም? ወይ ፈታቸዋለች ወይ አልፈታቻቸውም ብለህ መልስ። በጀመረ መልስ እንዳትሰጠኝ። አንደኛ እኔ በዚህ ጉዳይ ላይ አላነበብኩም፣ በደንብ አድርጌ ልነግርህ ይችላል። ግን ካላነበብክ ዮሐንስ አፈወርቅ በእርግጠኛው የምነግርህ መሰለህ ማውራት የለብህም። ሁሉንም ነገር ዲቴል መናገር ይበቃል። በቃ እንደዛ ከሆነ እምነት ስጦታ ነው የሚለውን የዮሐንስ አፈወርቅን እቀበላለሁ ለማለት ቤተክርስቲያን እቀበላለሁ። ዮሐንስ አፈወርቅ የኛ አባት ነው። አትግባውን እግዚአብሔር ከአንተ ጋር ይሁን። ለማንኛውም በእውነት ሚውት አድርግ አንዴ ቆይ። በመጀመሪያ ደረጃ እምነት ስጦታ ነው የሚለውን ዮሐንስ አፈወርቅን ቤተክርስቲያን እንዴት ተረዳቸው ሲባል ቤተክርስቲያኔ ዮሐንስ አፈወርቅ አባቴ ነው ምናምን አለ ወንድማችን። እሺ እንደዛ ነው። እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 2ን የገሊላ ቃናውን እናንተ ስለ ማርያም ምልጃ ነው ትላላችሁ። ዮሐንስ አፈወርቅ ይሄንን አረ ጭራሽ በእንትን አይደለም፣ ይሄ በዛ መንገድ አይደለም እንደዚህ ብሎ ነው የሚፈታው። ራሱ ከእግዚአብሔር ፕላን ውጪ ከእግዚአብሔር ፈቃድ ውጪ የሆነ ነገር ቤተሰቦቻችንን ቢጠይቁን እሺ ማለት የለብንም ብሎ ነው የሚያስቀምጠው። ሲቀጥል ደግሞ ጭራሽ እናትና ወንድሞች ይፈልገዋል የሚለውን ይሄ ከልክ ያለፈ ከንቱነትን ያሳያል በእነሱ ውስጥ የገባውን ነው ብሎ የሚያስቀምጠው። ጭራሽ ስለማንም ይሄን ያወራል። ቤተክርስቲያን በዚህ መንገድ ትፈታዋለች ወይ ሲባል አይ ይሄን አላነበብኩም፣ ግን በእርግጠኝነት የምናገረው ይሄ ምን አይነት ሙግት ነው? ቤተክርስቲያን ዮሐንስ አፈወርቅን ስትገነዘበው እንዴት ነው የምትገነዘበው? ቤተክርስቲያን እንዴት ነው ዮሐንስ አፈወርቅን ንግግር የምትረዳው የሚለውን ከቤተክርስቲያን ማስረጃ ማምጣት አለብህ እንጂ ዮሐንስ አፈወርቅን ልክ መጽሐፍ ቅዱስን ሁላችንም እንደምንጠቅሰው ሶስት ዋና እምነቶች ዮሐንስ አፈወርቅን ይጠቀሙታል። ፕሮቴስታንቱ ይጠቀመዋል፣ ካቶሊክ ይጠቀመዋል፣ ኦርቶዶክስ ይጠቀመዋል። ከኦርቶዶክስም ኢስተርና እንትን ማለት ነው ኦሪየንታል
ባይዘው እንትን አሲሪያን ቸርች ኦፍ ዘ ኢስተርን ተተን ነው ይሄን ሁሉ። ስለዚህ ዝም ብለህ ይዘመታ ዮሐንስ አፈወርቅን እዚህ መተርጎም አትችልም ከቤተ ክርስቲያን ባውንደሪ ውጪ። ካለበለዚያ እነዚህንም ዮሐንስ አፈወርቅን እኮ ልሞክር ልችላል ግን አንተ ከአጀንዳው ውጪ ሆነ ሼማ ሚውተር ያረከው ቀጥልሽ ሚውተር እሺ ስለዚህ ፖይንቱ ምንድነው? እምነት የእግዚአብሔር ስጦታ ነው የሚለውን ዮሐንስ አፈወርቅን ይቀበላሉ ከማለት በፊት ቤተክርስቲያን ይሄንን ጥቅስ እንዴት እንደምትረዳው መጀመሪያ ማሳየት አለበት። ኢቭን ዮሐንስ አፈወርቅ የተረጎመውን ይሄንን እንዴት እንደምትረዳው ማሳየት መቻል አለበት። ካልሆነ ግን ዮሐንስ አፈወርቅን ይቀበላሉ ዝም ብሎ ዋጋ የለውም። ይቀበላሉ ካልክ ቤተክርስቲያን እንዴት ተረዳችሁ ይሄን ዮሐንስ አፈወርቅን ንግግር የሚለውን ነገር በማስረጃ ማቅረብ አለበት። አያስፈልገኝም ካልክ ዮሐንስ አፈወርቅ ሌሎቹንም ስለ ማርያም ጀምር በዛ መንገድ የተናገራቸውንም መቀበል አለበት። አያስፈልገኝም የቤተክርስቲያን ትርጓሜ ካልክ የቤተክርስቲያን ትርጓሜ ካስፈለገህ ግን ለዚህኛው ጥቅስም የቤተክርስቲያንን ትርጓሜ ይዘመታ ነው ዮሐንስ አፈወርቅ እንደምትቀበል ፕሩቭ ማድረግ አለበት። ኢፍ ኖት ግን በቃ ባታወራ ነው የሚሻለው። ደህና ሰው ይሄኛውን ነገር የሚያውቅ ሰው ቢያወራ የአባቶችን ስራዎች እንዴት ቤተክርስቲያን እንደምትረዳው የሚያውቅ ሰው ቢያወራ ነው። ደብል ስታንዳርድ እያደረክ ስለሆነ ይሄ ቼሪ ፒክ ይባላል። አማን ይከፍታል። አማን ሼማ ያው ያንተ መልስ ምን እንደሆነ ወረዳው እናውቀዋለን። 3-4 ስላልከው ማለት የቤተ ክርስቲያኔ አባት እኮ ነው እንዴ በቃ ካወራ እኮ አወራ ነው። ቤተ ክርስቲያኔም ሊሆን የቤተ ክርስቲያኔ አባት ስለሆነ የሚቀበለው ያው ይታወቃል። ቤተ ክርስቲያናችን እንደምታምነው ነው እያልክ ያለው። እንደሱ እንዳልሆነ ደግሞ እኛ እናውቃለን። ለምን የቤተ ክርስቲያን አባቶችን ከቤተ ክርስቲያን አስተምሮ አንጻር ብላ ነው የምትቀበለው። ኦርቶዶክስ ቤተ ክርስቲያን አባቶች ስለሆኑ ብላ ብቻ አትቀበልም እኮ እያልኩ ነው። አትቀበልም። አባቶች ስለሆኑ ብቻ አትቀበልም። ጀሮም አባት ነው። ጀሮምን በሙሉ አትቀበልም። ኦኬ አትቀበልም። ሌሎችም እንደዛ። ኦኬ ሶ ጥያቄው ምንድነው? አብራርታለች። ለምሳሌ ሃይማኖተ አበውን ስታነብ የአባቶች ሃይማኖት ኦር የአባቶች እምነት ማለት ነው አይደል? እዛ ላይ አስቀምጣለች። አትናቴዎስ የተናገረው እንዲህ ተናግሯል፣ እውነት ነው። ስለ ስጋው የተናገረው እንደዚህ ይፈታል፣ እውነት ነው ብላ አስቀምጣለች። ኦኬ እነ ጎርጎሪዮስ ዘኑሲስን ዘይንዝናዙን ምናምን አስቀምጣለች። እንደዚህ ብሎ ስላሴ ላይ ያስቀመጡት ልክ ነው፣ እንደዚህ እናምናለን፣ በመለኮት አንድ የሆነ በአካል ሶስት የሆነ አይደለ ብላ አብራርታ አስቀምጣለች እንጂ አትናቴዎስ ጎርጎሪዮስ አባቴ ነውና የተናገረው ነገር በቃ አባቴ ስለሆነ የተናገረው ነገር ነው። እንደሱ አይደለም የሚቀመጠው ብራዘር፣ እንደሱ አይደለም። አንድ ጨምርልህ ነበር ከጎርጎሪዮስ። አማን ቆይ የግብጽ ቤተክርስቲያን ትቀበላለች እምነት ስጦታ ነው ብላ? አሁን እኮ እምነት ስጦታ ነው ራሱ ዲፋይን አላረክም። እንደ ዴፊኒሽኑን እኮ ሲጀመር እንድታስቀምጥ ተረዳኝ። አሁን ለምሳሌ ከኮፕቲክ ታገኛለህ አንተ ከኮፕቲክ የእምነት ስጦታ መሆኑን ከኮፕቲክ ቪው የቤተክርስቲያን አባቶች ያስተማሩትን በዚህ ዲፋይን ካረገች የቤተክርስቲያኗ ትምህርት አይደለም ነው ብለን የምታምነው? ዲፋይን ባረጉበት ነው እንጂ የምቀበለው እኔ። ኮፕቲክ ቤተክርስቲያን አትናቴዎስን ጠቅሳ እንደዚህ ያለበት ትክክል ነው፣ እንደዚህ እናምናለን፣ የአባቶች ትምህርት ነው ብላ ያስቀመጠችበትን ያንን ዶግማቲክ ስቴትመንት ካገኘው እንደዚህ ነው የሚያምኑት ኮፕቲኮች ብዬ ሄዳለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ ሳገኝ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ታምናለች እላለሁ። አሁን እኮ የጠየቅኩ እንደዛ የተቀመጠ አለ ወይ ነው። አንተ ደግሞ እየመለስክ ያለው በቃ አባቶቻችን ናቸው የሚል መልስ ነው እንጂ እንደዚህ የተቀመጠ እንደዚህ የተብራራ አለ እያልከን አይደለህም ነው። ገብቶሃል? ግን ኦኬ እሺ። ግን ለማንኛውም ሰርች ማድረግ ትችላለህ። አሁን ኢንተርኔቱ ቀላል ስለሆነ ቀላል ስለሆነ እኔ እኮ እውነት ስለሆነ ነው እኮ ምን በቃ ሌላ በሉ። እናመሰግናለን እድሉን ስለሰጣችሁኝ። ታንክ ዩ ቬሪ ማች። እንትን እችኛዋን ቶፒክ ግን ተዘጋጅበትና ነገ ተመልሰና በዚሁ ስለሆነ የምንቀጥለው እምነት ስጦታ ነው የሚለው ስጦታ ከኔ የበለጠ ደግሞ ቴዎሎጂን የሚያውቁ ወንድሞች ስላሉ እነሱ ደግሞ ያብራራሉ። በቃ እነሱን ትጠራቸዋለህ ማለት ነው። ታንክ ዩ ቬሪ ማች። እስቲ አንድ ኦርቶዶክሳውያን እስቲ ከታች ማን አለ? መምህር በረከት እንግዲህ ጠዋት ስለሆነ ይሆናል። መምህር በረከትን እያየዋቸው ነው፣ ግን ጠዋት ነው መሰለኝ። ሌላ ማን አለ? ኦርቶዶክሳውያን አሁን ወንድማችን ቀሲስ ዲበኩሉ አሉ። ኧረ ቀሲስ ዲበኩልማ ካሉ ይፍቱኝ ባርኩኝ። ቀሲስ ስጦታ ነው እምነት እና ስለዚህ ልጁ አምኖ ነው የሚድነው ማለት ነው። ኦኬ ልጁ አምኖ ከዳነ ግን እንደዛ ነው። ልጁ አምኖ ከዳነ ግን እምነት ደግሞ ላዩ ላይ ምን አለበት ይላል። የውና የዳቆን ያረጋል በእንትን ሁለት ነገር ይናገራሉ። ሁለት ነገር የሚናገሩት ምንድን ነው? ቤተክርስቲያን የገጠማት ሁለት ፈተናዎች ነበሩ ይላሉ እሳቸው። የአንደኛው ፈተና ፔላጊያን ነው ይላሉ።
ፔላጊያን በቃ እግዚአብሔር ጸጋ አያስፈልግም ሰው በራሱ ችሎታ ይድናል ብሎ ስለሚል ይሄንን አንቀበልም ይላሉ። ኦኬ። ሁለተኛ ደግሞ የማን ይላሉ? የኦገስቲን እርሱ አንድ ፈተናችን፣ ይህንንም አንቀበልም ምክንያቱም የፕሪዲስቲኔሽንም ስለሚናገር ይላሉ ማለት ነው። ኦኬ። እና ታዲያ የትኛውን ነው? ኦኬ መሀል ላይ ናቸው ማለት ነው። ያ መሀል ላይ የምንቀበላለን ያሉት ታዲያ የኦርቶዶክሳዊ ትምህርት ምንድን ነው? እምቢ ማለት እችላለሁኝ አልቀበልም። እንዴት? ይሄው እዚህ ጋር ሲጽፉት ምን አሉ? በፍላጎት እንጂ አንድ ሰው ላይ እምነትን መጫን አያስፈልግም። መዳን በአንድ ሰው ላይ ያለ ፍላጎቱ የሚጫን ግዴታ አይደለም ይላሉ ገጽ 123 ላይ። ታዲያ ልጁ አምኖ ነው ወይ ታዲያ ሄዳ ነው? አልፈልግም ማለት ይችላል ወይ? አንድ። ሁለተኛ ልጁ ሲጠመቅ ኃጢአትን ጠልቶ ነው? ኃጢአትን መጥላት አለበት አልፈልገውም ብሎ ንስሐ መግባት አለበት እያሉም ሲያወሩ ስለነበረ አልፈልግም ይላል ወይ? ስንት ፐርሰንቱ ነው አልፈልግም ብሎ የሚለው በኢትዮጵያ ኦርቶዶክስ መሬት ላይ በወረደው? ከደጅ የሚዱን የሉም አላልኩኝም። ከሙስሊሞች ሊኖሩ ይችላሉ፣ ከሌላም እምነት የሚመጡ አሉ፣ ምንም ጥርጥር የለውም። ግን ወንጌላዊ አይደለችም እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም በ2000 ዓመት እንኳን አፋር አልደረሰም፣ ኡጋዴንም አልደረሰም። ስለዚህ በምንድን ነው ማለት ነው? በልጅነት በቤተሰብ ነው በአብዛኛው ማለት። ከዚህ ተነስተን አንደኛ እምነቱ አልፈልግም የማለት ችሎታ ኬት ነው የሚመጣው? ይህንን እንዲመልሱልን ነው ዛሬ ጥያቄያችን ማለት ነው። ማንሻ ሰው ያጠል አላ ድምፂ ያማን ኮሜንት ላይ እየመለስኩልህ ነበር እና እስቲ በሱ አድርገን እንቀጥል። አርጊመንት ፍሮም ሳይለንስ ስለሆነ ለሁለታችንም አይሄድም እሱ ፓርቲ የጠቀስከው ማለት ነው። ለምሳሌ የመለስኩልን አይተሃል? ድምፅ ሚስቱን አንሳ። ድምፅ ህዝቢ የህዝብ ድምፅ ማለት ነው። ያማን አሁን ህዝቡን ወክሎ ነው የሚያወራው ማለት ነው። ወንድማችን ትራንስፖርት ውስጥ ነኝ ድምፅ እንዳይረብሻችሁ ለጊዜው ኦርቶዶክስ እምነት ማንኛውም መልስ አላት ይላል ከታች። ውረድ ታፕታፕ አድርግ። ትራንስፖርት ውስጥ ነኝ ግን ለማንኛውም ኦርቶዶክስ መልስ አላት ይላል። እኔ ግን ምን መሰለህ ቅናታቸው በጣም ደስ ይለኛል። አማንሻ በቃ የፈለገ ቢሆን አሁን አስተዋጽኦ አድርጓል። ገባ ይሄ ልጅ አስተዋጽኦ አድርጓል። በቃ እና ደስ ይሉኛል። እውነቴን ነው። አማን ይህንን እንዴት ታየዋል? ይኸውና እንግዲህ ይኸውልህ መዳን በአንድ ሰው ላይ ያለ ፍላጎቱ የሚጫን ግዴታ አይደለም። ትክክል ነው፣ ምንም ጥርጥር የለው። ግን ይሄ እዛ ቤት አለ ወይ ነው እኔ ጥያቄ። አማንሻ በመዳናችን የተመለስን አንዱ መሰረታዊ ነገር ይሄ ምንድነው አሉ? ይሄ የደክሞ የነበረው ፈቃዳችን ነው። ስለዚህ እምቢ ማለት እንችላለን። ስንቱ ነው እምቢ የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ? እና በመጨረሻ ግን እዚህ ጋር ነው የሚጀምረው። ምኑ የድነት ፖይንቱ የሚጀምረው እዚህ ጋር ነው። ቀጥሎ ያሉት ስለዚህ በጥምቀት የመዳናችን ዘር ይዘራል ይላል። በጥምቀት የመዳናችን ዘር ይዘራል። እሺ እንግዲህ የመዳናችን ዘር የሚባለው ምን ሊሆን የሚችለው? ጽድቅ ነው ሊሆን የሚችለው፣ ድነት ነው ሊሆን የሚችለው። በጥምቀት ይዘራል። ኦኬ፣ በምን አማካኝነት? ሳያምን ነው? ፈቅዶ ነው እንዲዘራበት? ግን ሰሞኑን አይተ እንደሆነ ከነ ጆዬ ጋር እንዴት ሰውየው ላይ እንዴት ትጭናላችሁ እያለ አኬም ሲናገር ነበር ማለት እምቢ ማለት ይችላል። እስቲ የትኛው ህብረተሰብ ነው እምቢ ያለው? በላዩ ላይ ቤተሰቦቹ ያላስጠመቁት እናት አባት ያስጠምቀዋል። እሺ ከዚህ እናትና አባት ደግሞ የልጁ አያት ነው ያጠመቋቸው። የልጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ አካባቢ ያሉ ሰዎች ናቸው አምነው የተጠመቁት ማለት ነው። ምክንያቱም አያት ሲያስጠምቅ ማለት ነው። እና ይህንን ነገር እንግዲህ ሲገቡ አብራ ትጠይቅልኛለህ ማለት ነው። ቀጥል ማንሽ እና ሰላም ይበሉ።
እሺ ቆይ አንዴ ምን ሀፕን እንዳደረገ ታውቃለህ? አሁን እኔም እንዳልኳችሁ በጌታችን ልደት ለእኔም አዲስ ልደት ሆኖልኝ ስፒሪቹዋሊ ደግሞ በስጋ አዲስ ቤት ውስጥ ነኝና በቃ ሁሉ ነገር በሸነና ነው። አንተ ታውቃለህና በቃ እንትኑ ኤንቫይሮንመንቱ ምናምን የሚመች ቦታ ላይ ነው የገባሁት። ሶ ምን እያደረግን ነው? ቃሌም እዚህ የእነሱን ዶክመንት እያነበብን ጥያቄ መጠየቅ ጀመርን። አሁን ምን አይነት ፍሊፕ ሳይድ ሆነ መሰለ ተገለበጠ መሰለ፣ ቲክቶዶክስ ላይ ያሉት በሙሉ የራሳቸውን ማንበብ ትተው የኛን እያነበቡ እድሜያቸውን ጨረሱ። ከዛ የእነሱን አንብበን ጥያቄ ስንጠይቅ ኬት ይምጣ? ለምን የራሳቸውን አይደለም ያነቡት? የራሳቸውን አይደለም። ለዚህ ነው እስቲ እንደዛ የተባለበትን አሳይ ሲባል ጥርስ ግጥጥ አይን ፍጥጥ የሚባለው ለዛ ነው። ሳትመጣ በፊት ይሄንኑ እያልኩት ነበር። ባይዘው ሴም አሴስመንት ጌታን አልሰማውም፣ ግን በቃ እንደዛ ነው የምንረዳው ስናየው። አሁን የሆነ መጽሐፍ አንብበን ይኸው እንደዚህ ትሉ የለ ሲባል መልስ የለም። አንብቤ እመጣለሁ፣ ቤት አይደለሁም፣ አሁን መረጃውን ማውጣት አልችልም። አውጣና አውራን፣ በቃ አታውራን አለዚ። እናንተ ስታርጉ የነበራችሁትን ሴም ቲንግ ነው እያደረግን ያለ ነው። አሁን ይኸው ካቴኪዝሙ እንደዚህ ይላል፣ እናንተ ነበራችሁ ስትሉ የነበራችሁት። ይኸው እገሌ ሉተር ጽሑፉ ላይ እንደዚህ ብሏል፣ ካልቪን እንደዚህ ብሏል ስትሉ የነበራችሁት እናንተ ናችሁ። አሁን የሆነ ኢሹ አንስተን የቤተክርስቲያናችሁን የሆነ ዶክመንት አንብበን ከዛ ላይ ጥያቄ ስንጠይቅ አልተዘጋጀውም፣ ልተኛ ነው፣ ሌላ ስልክ አልያዝኩም፣ ዶክመንቱን አሁን ለምሳሌ ለአንደኛው 24 ሰዓት ሰጥተነው ተመልሶ መጥቶ እዚህ ቁጭ ብሏል። የለም እሱም ትላለህ እሱ። እኔ በዱቤ ስንቴ ነው ያለኩት? በዚህ በዱቤ ማስረጃ ክራንችም ይዛችሁ ቢሆን ቁሙ ብሏን ቅድም ቃልዬ። እውነት እኮ ነው፣ ክራንችም ያስቆማል። ያ ስለዚህ ከዚህ በኋላ የሚሆነው ምንድን ነው? እናንተም እያነበባችሁ ይኸው የእናንተ ዶክመንት እንደዚህ ይላል እያላችሁ ቀጥሉ። ደን እኛ ግን እንጠይቃቸዋለን። ስንዷ እንዳልተዘጋጀች የሚያሳይ ማለት የእናንተ አለማወቅ ብቻ ሳይሆን ብታውቁት ራሱ ማስረጃ የሌላቸው ጥያቄዎች ናቸው እነዚህ። የሆነ አንድ ሰው እኮ የሆነ ነገር እንትን ላይል ይችላል። የሆነ ኤግዛክትሊ ለጠይቀው ጥያቄ ከየት ማምጣት እንዳለበት አለ መልሱ ሊኖር ይችላል፣ ግን ከየት ማምጣት እንዳለበት ላያውቅ ይችላል። ከየት ማምጣት እንዳለበት ብታውቁ እንኳን አልተጻፈላችሁ። አሁን ለምሳሌ ባለፈው ቪዲዮ በሰራውበት ላይ የማርያም ጥንተ አብሶ ጉዳይ ከነገረ ድነት ጋር የሚያያዝ ስለሆነ እሷ እንዴት ትድናለች የሚለው ኤምፋሲስ ተሰጥቶበታል ወይ በቤተ ክርስቲያናችሁ? ዶግማ ስለሆነ ማለት ነው። ነገረ ማርያሙን አይደለም ያልኳቸው። ነገረ ማርያም ዶግማችን ነው ያለ ሰውም አለ አውደ ምሕረት ላይ ቆሙ። እሱ አይደለም ጥያቄያችን። ድነት ማርያምንም የሚመለከት ጉዳይ ነው፣ ግን እሷን ሲመለከት በዚህ መንገድ ይመለከታል የሚል ነገር የተቀመጠ ማለት ነው። እሷን በመጠበቅ ነው አቀባ የሚባለው ማለት ነው። ስለዚህ የቤተ ክርስቲያናችን አስተምሮ አቀባ ነው የሚል ስቴትመንት አላችሁ ወይ? የላችሁ። ስለዚህ ስንዷ ዋናው አይናችን ናት። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ድምፄን ይቅርታ አድርጉልኝ፣ የጎረምሳ ድምፅ ሲሆን መዝሙሩ ይበላሻል። ኦኬ አይናችሁ ናት። ስለዚህ ለአይናችሁ የታለ ያደረጋችሁ ጥንቃቄ? የታለ አይን ከተነካ እንግዲህ ብዙ ነገር ስለሚነካ ማለት ነው። የታለ ለአይናችሁ ያስቀመጣችሁት ዶክትሪን እንዴት ዳነች የሚለው ላይ ለአይናችሁ ያስቀመጣችሁት ዶክትሪን የታለ? የለም። ስለዚህ ካቴኪዝሙ እንደዚህ ይላል፣ ኮንፌሽኑ እንደዚህ ይላል። እንዴት አማረባችሁ ጃልዬ፣ እንዴት አማረብህ እንደዛ መጠየቅ። ኧረ ወዮ ሰሞኑን ኢንጆይ እናደርግበታለን። አስቸግጥ ዛሬ ደግሞ የሰማሁትኝ በጣም በእናትህ እንትና ሀሌ በል ሀሌ ሀሌ የሚል መዝሙር ሰምቼ፣ ኧረ ተው ግን እንደዚህ እያላችሁ አዘምሩ እንዴ! ቀሲስ ዲበኩሉ ምከሩ ልጆቾትን። ሀሌ በል ሀሌ 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 በል ሀሌ ሀሌ ጴንጤ ልክስክሱ ሀሌ ማንኪያ ነው ምላሱ ምንድነው ማንኪያ የሚል እሱ የሚል
ወይት ዋት ትናንትና ማለት ነው አንድ ጓደኛዬን ጭኜ ምግብ ልንበላ እየሄድን ማለት ነው እየነዳው ከዛ ከአፌ ምን ቢያመልጥ ጥሩ ነው አስቹ ከአፌ እየነዳው እኮ ዝም ብዬ ያው ንፋሱ ምናምን ስላለ ኢንጆይ ታደርጋለህ ሞተር ላይ ስትነዳና ከዛ እንትን እያልኩ እሱ ነው ያስተዋለው ታውቃለህ እየነዳው እየሄድኩ ማርያም አትወድም ልክስክስ አንተ ምን እያልክ ነው አለኝ ማለት ነው ለራሴ ሳኩ አይ መምህራን ግን ሊመክሩ ይገባል አይደል? አሁን ቄስ በኩሉም አሉ ላይም ሆኖ የሚያዳምጡ ልጆቻችሁን ምከሩ። አሁን ምን ማለት ነው ማርያም አትወድም ልክስክስ ብሎ አንድ ሁለተኛ ሀሌ በላለ ሀሌ ጴንጤ ልክስክሱ ማንኪያ የሚልሱ ምን ማለት ነው? ይሄኔ እኮ የጾም የነካው ማንኪያ ልሰው አለው ገባ እና በጣም ደስ የማይል ነውና ልጆቹን ይምከሩ። ቄስ በኩሉ እርሶ መንፈሳዊ አባስ ከረንት ዋር የሚለውን ፊልም አይታችሁታል? እንትን የነ ኤዲሰን እና የነ ቴስላን እንትን ነው የሚያሳየውና በእነ ኤዲሰን ሳይድ የነበሩ ባለሀብቶቹ ምናምን የቴስላን ግኝት እንትን የሚያደርጉ የነበረው የሆነ ፋይት ሊያደርጉት የሞከሩ የነበረው መጀመሪያ በጣም አደገኛ ነው ብለው ነበር። የኤሌክትሪክ ወንበር ሰሩ። ይሄም የፍርደኞች የሚገደሉበትም ማለት ነው። እና አደገኛነቱን ለማሳየት የነ ቴስላ የሰሩት እሱን ነበር የተጠቀሙት። መልሶ ባክፋየር አደረገባቸው እንጂ እና እንደዛ አይነት ነገር አለ። ይሄ እንትን የማድረግ ማለት ነው ካራክተር አሳሲኔሽን ይመስላል። የሆነ ነገር መሞገስ ሳትችል ስትቀር ኦር ሰምቲንግ መቋቋም ሳትችል ስትቀር ወይ ለነገ ትሬት እንደሆነ ካመንክ መቋቋም አለማቻል ብቻ ሳይሆን ያ ነገር ትሬት እንደሆነ አደገኛ እንደሆነ ካመንክ ካራክተር አሳሲኔሽን ትሰራለህ አስቀድመ ማለት ነው። እንደኔዲስ እና ተመሳሳይ ነገር ነው የሚሰራው። ገረመኝ እኔ እንትን አላፋ ዝማሬ ላይ እንደውም ቤቴ ጽፌዋለሁ ቻናል ላይ አስቀምጫለሁ። እዛ ቻናል ላይ ያለው ኦርቶዶክስ ያለው እንጋብዝ ትመጣለህ እና ኔክስት ሲሉኝ ከጋበዛችሁኝ እመጣለሁ እያል ማታ ምን ባይጥሩ መናፍቁ የሚስማ ማርያም አማላጅ ናት እንዴ! ያ እንግዲህ ታይ በዛ ትልቅ ድግስ ላይ ማለት ነው። በጣም ይገርማል። ያ የሆነ ካራክተሩን መጀመሪያ ማጥፋት ጥላሸት መቀባት። ያ ኤኒዌይስ እሺ ቀሲስ ካሉ ይሄ ርዕስ በጣም እርሶን ይመለከታል። ቀሲስ ይፍቱኝ ባርኩኝ በጣም ይመለከቱታል። ለምን ከጥንት አብሶ ጋር ተደርጎ ወይም ደካማ ባህሪያችን ጋር ተደርጎ እየተንከባለለ የመጣ ግን ያልተወራ ቶፒክ ስላለ እንደው ታዝቤዎታለሁ ጭምር። የሆነ ቀን ላይ በሉትራን አስተምሮ ጉዳይ ከአኬ ጋር ቁጭ ብለው እንደዛም ይላሉ ወዮ እያሉ ሲያወሩ ሳይ አፍር ያለው እንዴት ከአኬ ጋር ቁጭ ብሎ ሊያወሩ ቻሉ? እርሶና አኬ ቁጭ ብለው እንዲያወሩ የሚያደርግ ምንም እንትን ስለሌለ ማለት ነው መሰረት የለም ነገረ ድነት ላይ ስለምትለያዩ። ይሄኛው ቶፒክ ደግሞ እርሶን በደንብ የሚሞግት ቶፒክ ነው። ያለ እምነት የዳነ የተጠመቀ አለ ወይ የሚለው እዛ ጋር ስትንከባለል የቆየችውን ባላየ የታለፈችው ማለት ነው። ባላየ እንለፋት እችኛው ምናምን የተባለችውን እኔ ጥያቄ አለኝ። ዲቤት እናርግም ብዬ ነበረ ቀሲስ አይደል? እኔና እርሶ እንግባ በዚህ ጉዳይ ላይ። አይጠየቁም በአዳም አይጠየቁም ክርስቶስ ያንን ሙስሊሙ ምናምን ሁሉም ነስተዋል የሚሉበትን አስተምሮ ነገረ ድነት ስለሆነ ዶግማ ስለሆነ መጽሐፍ ቅዱስን ይዤ ጥንታዊ አባቶችን ይዤ ለሞግቶት ሬዲ ሆኜ ድቤት እንግባ ብዬ ነበረ። ሌላ ደግሞ ሁለተኛ ቶፒክ ተነስቶ አይደለ እኔ ቤት ከፍቼ እየጠበኩ በዛው ቀርተዋል። ነገ በዚህ ሰዓት ይመቸኛል ብለውኝ ማለት ነው 11 ሰዓት ተኩል ነበር የነበራችሁ ሰዎች ኮንፊርም አድርጉኝ። 1-2-3 ሰው አይጠፋም። የዛኔ ነው ቤት ነበረ። አማኒ ክፈት ቤት እመጣለሁ፣ በዚህ ሰዓት ብቻ ነው የሚመቸኝ፣ ከዛ ውጪ ስራ ይኖረኛል፣ ክላስ ይኖረኛል ኦር ሳምቲንግ እንደዛ ብለውኝ 11 ተኩል ላይ ቁጭ ብዬ እስከ 12 ተኩል ድረስ አንድ ሰዓት ነው የጠበኩት። ስለዚህ ምን ነው ርዕስ ተፈራች
ስንዷ መልስ የላትም ወይ ለዚህ ጥያቄ? እና ይሄን ጥያቄ ሰፋ እናረግና በነገረ ማርያም አድርገን እንጠይቃለን፣ በሕፃናት ጥምቀት አድርገን እንጠይቃለን፣ ከእምነት ዋይዝ አድርገን እንጠይቃለን። ይግቡና ይመልሱ ስንዷ መልስ ስላላት። ለእኔ ቢመልሱልኝ ደስ ይለኛል፣ አይሆነኝ ስለሚወዱ ማለት ነው። አስቼ ታውቃለህ አጠምቃለሁ ብለውኛልና ደስ ነው ያለኝ እሳቸው ጋር መሄድ ስለምፈልግ። አይ ትምህርት ቤት ራሱ ስፖንሰር ይሆንልህ ያለ በጣም እኔ እኮ በአንድ አቅጣጫ በጣም ነው የምወዳቸው። በጣም የምወዳቸው ባህሪያቸው ምንድን ነው? ፊት ለፊት ናቸው። አይተህ ከሆነ ቤተሰቦቻቸውንም ቢሆን አኬን ፊት ለፊት ናቸው እሳቸው። ይሄ ጥሩ ባህሪ ነው። እንደ ሌሎቹ ከስራ አይደሉም። ከጠሉም ፊት ለፊት መጥተው እዚሁ ነው የሚጠሉ ፖለቲካ ሲሰሩብህ ማለት ነውና ፊት ለፊትም እሳቸውን እንትን ለማድረግ ይጠቅማሉ። ቆንጆ እንትን ነው፣ ቆንጆ ጸባይ ነው የእሳቸው ማለት ነው። እና ርዕሳችን የዛሬ እንግዲህ ኦርቶዶክሳውያን ከእናንተ ጋር ነው። ይኸው መጽሐፋችሁን ይዘናል። ያለ እምነት የዳነ ደግሞም ያለ እምነት የተጠመቀ አለ ወይ ያለን ነው። ካለ ኑ ግቡ፣ ሞግቱ። እስቲ እነዚህ የተወደዱ ደግሞ ይተንፍሱ። እስቲ ዶክተር አለ፣ አስታጥቅ አለ፣ አሴድ አለ። አሁን ደግሞ ጸግዬ መጥቷል። ያው እንግዲህ ቤተሰብ ስለሆናችሁ ቅድሚያ እንግዲህ ስራው የጋራ ነው ብዬ ነው ዝም ያለው። ቀጥሉ እስቲ። ሰላም ይበሉን ምዕመናን። ኦኬ አማንሻ፣ ቃልዬ፣ አስቼ፣ አስታጥቄ ሁላችሁም ሰላም ብያለሁ። ከታችም ያላችሁ ሁሉ ትንሽ ነገር ልበልና እንትን ልበል ልስጠው ለሚቀጥለው ማለት ነው። ይሄ ምንድን ነው? አምደ ሃይማኖት የሚል አንድ አፕሊኬሽን ላይ የተቀመጠች አለች። እሷን አይታችኋል ሊሆን ይችላል። እና ምን እንደገረመኝ ታውቃላችሁ? እዛ ጋ የሚነሱ ጥያቄዎች ተብሎ ከፕሮቴስታንት የሚነሱ ጥያቄዎች፣ ከእስልምና የሚነሱ ጥያቄዎች፣ ከኤቲስቶች የሚነሱ ጥያቄዎች እንደዚህ እያበልቻ ክርስቶሎጂን ጨምሮ እንደዚህ አይነት ነገርና ዝም ብዬ እያየሁት የሃይማኖት አጤረራ ነገር ሆኖ እንዲያይቼው አንድ ነገር ግን እንትን አልኩ። ምንድን ነው ሃውማች ጄኔሬሽን ላይ ዲፔንድ ማለት በእውቀታቸው ላይ በታጠቁት ትጥቅ ላይ ምን ያህል ኮንፊደንስ እንደሌለ በዚህ የምንመለከተውና የምናየው ነገር አለና እያንዳንዱ ሰው መቶ ሲጠይቅ የሚገርማችሁ በዚህ ዙሪያ ያለውን ነው። ጥቅሷንም የሚይዘው ይችኑ ነው፣ ምንም የሚያደርገው ይችኑ ነው። ለምን ፊድ የተደረገው ከከሌ እንዲህ ይጠየቃል፣ ከከሌ እንዲህ ይጠየቃል፣ መልሱ እንዲህ ነው የሚሆነው የምትል ቁምጽል የሆነች ነገር የተባለች ነገር አለች እና በዚህ እንዲህ ብቻ አጠሬራ ስላየው ነው። ኤኒዌይስ ሰላም ልበላችሁ። ለሌሎቹ ፊት ለፊቴ ነው ያለው። የትኛው ላይ ያለውን ላንብብላችሁ? የትኛው ላይ ያለውን አውደ የተለያየ እንትኖች አሉ። እኔ ከአፕሊኬሽን ነው ያወረድኩት። አምደ ሃይማኖት የምትል ፕሌይ ስቶር ላይ ገብቼ እንደዛ ነው ያለው። አሁን ከፕሮቴስታንት የሚነሱ ጥያቄዎች ለምሳሌ አሁን ብትገባ ይመጣና መዳን በጸጋ ብቻ አይደለም ይልና መዳን በስራ ጭምር ነው የምትሉት ለምንድን ነው ብለው ይላሉ። ለምን እነሱ መዳን በእምነት ብቻ የሚለውን ነገር ስለማይጠቀሙ ማለት ነው። ይቀጥላል። በቃ እንደዛ እያለና በእንደዚህ አይነት አጤሬራ በማውጣት ምን ያህል እንደው ትውልዱስ ልክ ቅድም አሁን አማን ሲጠይቅ እንደነበረው ዶክመንትድ የሆነ ነገር ኤቪደንስ ይዞ እንዲመጣ ለምሳሌ ስለ ዮሐንስ አፈወርቅ እየጠየቀ ነበረና በግል ካልፈታኸው ቤተክርስቲያኖቱ የዮሐንስ አፈወርቅን እዚህ ቦታ ላይ ያለውን እንዲወስጀዋለሁ ብላ ያለችው የሚለው ነገር ላይ ስታዩ ምንም የሌለ ነገር ሆኖ ታገኙታላችሁ። ይሄንስ እና እንዲሁ ብቻ ይሄንኛውንም ነገር ልል ፈልጌ ነው። ልክ ነው። ግን ምንድነው አንድ ትንሽ ያደነኩላቸው ምንድነው ወጣቶቹ ይሄ የሙያውን ተጠቅመውበታል። በቃ እና ከተለያየ ቦታ አምጥተው እምነታቸውን ይብዛም ይነስም እዚህ ላይ የሀገር ነው ያለው እንትን ላይ ያለ ይሆናል። እዚህ ጋር ለምሳሌ ልዩ ልዩ ትምህርት ብሎ ስግደት አለ፣ ጾም አለ፣ ጸበል አለ፣ ሱባኤ አለ፣ ቅድስተ ቅዱሳን አለ፣ የእምነት ስራ አሁን አንተ የጠየቀው ስዕለት ምናምን በእንትን ቁጭ አድርገውላቸዋል። አያችሁ፣ ከፈለጉ አይቸገሩም። ለመወያየትም ቢፈልጉ ጥችን ጠቅ እያደረጉ ጥቅሱን የዚህም የወንጌላውያን ልጆች ከዚህ መቼስ ከበጎ ነገር እዚህ ውስጥ የተማራችሁ በዚህ ኤአይ ምንድን ነው የሚባለው እንግዲህ
የሙያው ያላችሁ ልጆች እንዲህ አይነት ነገር ብትሰሩ፣ ለምሳሌ የግሪኮቹ ሰርቶ አይቻለሁ። ማን ነው የነ ስፒሮስ የእንትናቸውን እና አፕሊኬሽን አለ የአባቶች ከጎን ጽፈውላቸዋል። እነዚህኞቹ እንደውም ቢዝነስ አድርገውታል። አሁን ገንዘብ ስትከፍል ነው የምትገባው ማለት ነው አላቸው እነዚህና እንግዲህ ጥሩ ነገር ስለሆነ ከጎረቤት ይችን ሙያ ያላችሁ ልጆች በተለይ በዚህ የኮምፒውተሩ የዚህ አይቲው ነገር ያላችሁ ልጆች እምነትን ሰብስቦ በአንድ ላይ የሚያስቀምጥ ስለተለያየ ስለ አባቶች ቢጠየቅ ስለ ጽድቅ ቢጠየቅ ስለምን ቢጠየቅ በእንዲህ መልኩ አፕሊኬሽን በጋራ ሰርታችሁ እንዳው ለቸርች ጥቅም ብታውሉት የሚል ሀሳብ ለመናገር ነው። አንተ ስታነሳው ነው ሁሌ ጊዜ አስብ ነበርና ይሄ ከነሱ መኮረጅ በጣም አስፈላጊ ነው ለማለት ነው። ቀጥሎ እስቲ ደግሞ ሀሴድና አስታጥቅ። እሺ እንደምን አደራችሁ? ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። መግባቴንም ያየሁት ቆይቼ ነው። ረብሽ በጣም ይቅርታ። ሰላምታ ይጨርስና እኔ ነኝ ሰብኩ ዳም እንቀጥላለን። እናት አስታጥቅ ይቀጥል። አማኔ እኮ ተኝቼ ስለሆነ ነው ይቅርታ። ተኝቼ ነው የማወራችሁ። መሽቷል። እኛ ጋር ሌሊት ነው። ተኝተህ አንድ ፓራግራፍ ሙሉ በእግር ነው የምጽፈው? አለ መጽሐፍ እችላለሁ ግን ማውራት አልችልም። ልጆች ተኝተዋል። ይቅርታ። ዳንዬ እንኳን በጣም ጨዋል። ቄስ ዲበኩሉ ሲገቡ አይቼዎታለሁ እና እየጠበቁት ነበር አማን ይፍቱ ሊሎት አሁን ሲገቡ አይቻቸው ነበር እና በቃ ሪዞርቱ ጋር አይገባም ማለት ነው አይደል? ሌላ አሁን ይሄኔ ሌላ ቦታ ላይ ቢሆን ግን እንዳለ ነው የሚገቡት ታውቃለህ። ሪዞርቱ አይመችም። ገብቷል። ካቴና ነው። የጣሊያን ብሔራዊ ቡድን ነው። የጣሊያን ብሔራዊ ቡድን ልዩ ባህሪ ምንድነው? እና አሌክስ ጋር ሲሆን እንደዚህ ብዙ ፎሎወር የሌላቸው ምናምን ግን ቴዎሎጂካል ነገር ኢንተርቴን የሚያደርጉ ሰዎች ሲሆን ምናምን መምህር በረከትም አሉ። እኔ ከላይ ሆኜ አያቸዋለሁ። ቀሲስም አሉ። ሌሎች እነዚህ ሊቀ ሊቃውንት የሚባሉትም ይገባሉ። አስታጥቅ ጨርስ። እሺ ተባረኩ። ቆንጆ ሀሳብ ውይይቱ እየቀረቡ ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ እምነትና የውጭ ግንኙነት በሚለው መጽሐፋቸው ላይ መዳን የሚገኘው በእምነት ነው የሚል ጽሑፍ አለ። ገጽ 13 ወይ 23 አካባቢ እና ነገር ግን ኮንሲስተንሲ ደግሞ ዝም ብላችሁ እያነበባችሁ ስትቀጥሉ እንደዛ ደግሞ አለመሆኑን የሚያሳይ ነገር አለ። ከዛ ትክክለኛ ደግሞ ትግበራው ላይ ደግሞ ሲመጣ እንደዛ ነው ወይ ቤተክርስቲያኒቱ ቢያንስ የጻፈችውን ራሱ እየተገበረች ነው ወይ? ሰዎች የሚድኑት በእምነታቸው ነው ወይስ ደግሞ በውርስ ነው የሚለውን ደግሞ እንድንጠይቅ ያደርገናል። ስለዚህ መዳን በእምነት ከሆነ እምነቱ የሚሰራው እንዴት ነው የሚለው ነገር መልስ መገኘት አለበት። የጻፈችው እንዴት ነው ተግባራዊ የምታደርገው የሚለው ነገር ማለት ነው። ስለዚህ እሱ ላይም በደንብ ቢታይ መልካም ነው እላለሁ። ቆንጆ ጊዜ ነው። እንግዶችም አለብኝ። ተባረኩ። የሰማችኋለሁ። እሺ ተባረክ። የተያዘ ነው እንትኑ እንትን ተተኩ እንዲህ አነጣጥሮ አውቶማቲክ ላይ እየጠበቃቸው ነው ብዬ ነው። አሴ ድድ ሰላም ብለን እና እንቀጥላ። ኦርቶዶክሳውያን ካላችሁን ውስጥ ይግቡ። ዛሬ ያለ እምነት የዳነ ደግሞም የተጠመቀ አለ ልታስረዱን ትችላላችሁ። ይህ ሪዞርቱ ነው። በሪዞርቱ ላይ ኑ ፏፈሽ እያላችሁ እየተቀዳችሁ እንደሌላ ቦታ ላይ ኑ ሬሳችሁን አንሱ እያላችሁ እናንተ እንደምትለጥፉት አንለጥፍም። አንድ የኔ ፊት ደከም ያለውን የኔን አያት ያስገቡና ከዛ አንገላተውት ለ3 ለ4 ሆነው ማለት ነው እንደምታውቁት። ከዛ ርዕሱ ምን ይላል? ፕሮቴስታንቶች ኑ ሬሳችሁን አንሱ ይላል። የውሃ ድንገት ገብቶ መግቢያ መውጫ ሳጣው የሚል አላያችሁም? እንትን ላይ
ርዕስ ቪዲዮዎች ላይ እና እንደዛ አትደረጉ። ዩቲዩብ ላይ ይመቸኛል። ርዕሶችን ገብቻ ያለው የነሱ ቻናል ላይ ደህና ናችሁ? ቻናል ላይ ምን የሚል ያለው እንዴት ናችሁ? ደህና ናችሁ ወይ? ኧረ ወንድም አለም ቆይ እንትን ቆይ ይቀጥል። አሴ ደግሞ ሰላም አላለንም። ሰላምታ ይቀድማል ብዬ እኮ ነው ሚዩት አድርግ ብለው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የበዓል ዶሮ እና ስጋ አለቀ ወይ? ሳጋብዙኝ ሁላችሁም በተለይ ቃሌና አማን አላስታወሳችኝም። እንዴት ናችሁ? የኛ አላለቀም። ኦኬ መምጣት እችላለሁ? ምንቴ ሰላም ብያለሁ። እሺ ሰላም ብያለሁ ሁላችሁንም። ትንሽ እየገረመኝ የነበረውን ነገር ልንገራችሁ። የተወሰነ እያዳመጥኳችሁ ነበር ታችሞኝ። ይሄ ለኦርቶዶክሳውያንም ትንሽ ማለት እንዴት ነው ነገሩ ብለው እንዲገመግሙ ነው። ኦርቶዶክሳውያን የሆኑ ርዕሶች ላይ ኦፍላይን ሆኖ ራሱ ይገባሉ፣ ስልካቸው ይሰራል እና አንዳንድ ርዕሶች ላይ ግን ከናካቴው ድርሻ አይሉም እና እንዴት ነው ከማትሳሳተዋ ከትልቋ ኦረንታል ሁሉ ማስተምሯችሁ የተወሰደ ከሆነ ለምንድን ነው አብዛኛው ርዕስ ላይ አሁን ለምሳሌ እነ ቃሌ እነ አማን ምናምን በጣም ብዙ ምላሽ ያልተሰጠባቸው ሪስፖንስ ያላገኙበት ምናምን የዲቤት ጥሪዎች አሏቸው እና ምነው ቤተክርስቲያናችሁ በጥቂት አስተምሮ ላይ ብቻ ነው ወይ ኮንፊደንት የምታደርጋችሁ እና የቀሩትንስ በጣም ትንሽ ከሚመስሉ ዶግማ አይደሉም ምናምን ከምትሏቸው ጀምሮ እንዴት ነው የምታዩት? ማለት ገብታችሁ ለምንድን ነው እውነታችሁን ማታሳዩን? ፎርዛት ማተር እኛም የእናንተ ቤተክርስቲያን ሙሉ በሙሉ ስህተት ናት ብለን አናምንም። እውነታዎች ትክክለኛ የሆኑ መጽሐፍ ቅዱሳዊ የሆኑ ታሪካዊ የሆኑ ትምህርቶች ያሏችሁ ቦታዎች አሉ፣ ብዙ ቦታዎች አሉ። አክቹአሊ እነዛ ላይ ብቻ ነው ወይ የምታወሩት? ማለት እነዛ ሲነሱ ብቻ ነው ወይ የምትገቡት? ለምንድን ነው ምንም መጽሐፍ ቅዱሳዊ እንትን የሌላቸው ላይ? አሁን ለምሳሌ ምናልባት እንትን የምታደርጉ የምታስተውሉ ከሆነ ታስተውላላችሁ ብዬ አስባለሁ። ሁላችሁም እዚህ ያላችሁ ስለ ፍትሐት ሲባል የሚገባው አንድ ጭራሽ ማይታወቅ ሰው ነው። ስለ ጥምቀት ሲባልስ በቃ ጉምቶቹ ገብተዋል። በዚህ ሰዓት እዚህ ናቸው እያወሩ እና ፍትሐትን መልካም አይታል ፍትሐት የሚያምነው ተራማኝ ብቻ ነው ወይ? ማለት እውነት ለመናገር ፕሮቴስታንት መሆን ብቻ የሚሰጣችሁ ነፃነት አለ ማለት ህሊናችሁ መጽሐፍ ቅዱስ በውስጣችሁ ያለው መንፈስ ቅዱስ ካልመሰከረላችሁ እውነተኛ በቂ የሆነ ኤቪደንስ ካላገኛችሁ ምናልባት ያላችሁበት ቤተክርስቲያን ውስጥም አይኔ እዚህ ነጥብ ላይ ግን እግዚአብሔር ቃል እንዲህ የሚል ነው ይመስለኝ በሚል ሞር ለእግዚአብሔር ቃል እንትን ለመስጠት ሞር ለእግዚአብሔር ቃል ትልቁን ቦታ ለመስጠት እምነታችንም ያ አይደለ ሶላ ስክሪፕቹራ ስንል ኢንፋላብል የሆነው የእግዚአብሔር ቃል ብቻ ነው። ምክንያቱም እግዚአብሔር ብቻ ነው የማይሳሳተው፣ የእሱ ንግግር ብቻ ነው ሊሳሳት የማይችለው። ሌላው ቴንደንሲው አለው የመሳሳት ብለንም ስለምናምን ማለት ልዩነቶቻችንን በፍቅር እንዲሁም ደግሞ የወንድማማች ህብረትን ባልጣሰ መልኩ እንይዛለን። በዛ መልኩ ነው እንትን የምንንቀሳቀሰው እና የእናንተ መታሰብ አለበት። ካልሆነ ያው ውሸት ነው የሚሆነው። እውነት ለመናገር ውሸት ነው የሚሆነው። ምናልባትም በልባችሁ ሳታምኑት ቀርታችሁ ነገር ግን ያው እንደሚታወቀው ልክ አይደለችም ቤተክርስቲያኗ በዚህ ነጥብ ላይ ወይ አስተምሮ ልክ አይደለም ማለት አይፈቀድም። በግልጽ እንኳን ልክ አይደለም ማለት ቀርቶ ይሄ አስተምህሮ እኮ እንዲህ ለማለት ነው ተብሎ ሌላ አይነት ትርጓሜ ተሰጥቶ ማለት ከተለመደው አብዛኛው ሰፊው ህዝብ ከሚያምነው ውጪ እንኳን ቢነገር ኧረ ይሄ ሰውዬ እንዴት እያደሰን ነው ምናምን ነው የሚባለው። እና እኔ አሁን እዚህ መገቡ ኦርቶዶክሳውያን አሁን ከታች ከኔ በታች የማየውን ወንድም ትልቅ ቢግ ሪስፔክት ምክንያቱም የምሬን ነው። ሌሎቹ አሁን ቀሲስ እኮ እዚህ ውስጥ ሆነው ነው የማይገቡት። ቅድም ነበሩ አካባቢ አይደል አስቲ። ስለዚህ ከባድ ነው አይደል መምህሩ እምቢ ያሉበት ቦታ ላይ መግባት ከባድ ነው
እና ሌላ ቦታ ቢሆን ግን ይገባሉ። አሁን ለምሳሌ ሀኒቾ ጋር ይገባሉ፣ ፓስተር እንትና ጋር ይገባሉ። ማን ነው ሲስ ጋር ይገባሉ። እንዴ ሲስ ወንድማቸው ነው ወንድማችን፣ ሲስ ወንድማችን ቤትማ ይገባሉ። አሪፍ ነው፣ ተመችቷቸዋል። ብዙ ቤት ይሁን እስቲ ሪዞርቱ ላይም ቢመጡ ሻይ ቡና ቀርተዋል መሰለኝ። አስቻዚ እንዴት ይሄ ለእንትን አይሆንማ፣ ገብተዋል። ይሄ እንትን ለፖለቲካ አይሆንም፣ ያደላል። ሁሌም ቢሆን ትርፍ ለክርስቶስ ትርፍ ልናተርፍብን ነው ሩም የምንከፍተው። እንቅልፋተን የምንሰራበትን ጊዜ አቤት። እሺ ይቀጥሉ። አንድ ቪዲዮ ላሳያችሁ። እሺ ህይወት አለ። ቆይ ህይወትን እናዋራና ከዛ በኋላ በጠዋቱ ሜንሽን ተደርግ የሆነ ቪዲዮ ላይ አማን አንተም ተደርጋለህ። አሳያችኋለሁ። ቆይ ህይወት ሰላም ብለናል። ርዕሱ ያለ እምነት የዳነ የተጠመቀ አለ ወይ ነው የሚለው። ያለ እምነት የዳነ መጽሐፍ ቅዱስ ላይ አለ? ህይወት ያለ እምነት የዳነ የዳነ ሲል እኮ አንድ ሰው ካላመነ አይዛም ነው፣ በቃ ምንም አያምንም ማለት ነው። ስለዚህ አይጠመቅም፣ ቢጠመቅም አይድንም ማለት ነው። አላመነማ። እሺ ስለዚህ ሳይጠመቅ የዳነ የለም ማለት ነው። ምን ሳይጠመቅ ማለት ነው? ማን ነው ሳያምን የዳነ ሰው? ሳያምን የዳነ የለም ማለት ነው። ቆይ እንዴ ልበል እንጂ ቆይ ህይወት አንዴ ቆይ ሰዓት የለም አሁን 25 ደቂቃ ነው የቀረን። አንዴ ቆይ አንዴ ያለ እምነት የዳነ አለ ወይ ነው ጥያቄው መጽሐፍ ቅዱስ ላይ። እና ያለ እምነት የዳነ ሰው መጽሐፍ ቅዱስ ላይ አለ? ያለ እምነት የዳነ እምነት ማለት ነው እምነት አልባ እግዚአብሔር የመጣው ያለ እምነት የዳነው እምነት ሳይኖር የዳነ ሰው አለ መጽሐፍ ቅዱስ ላይ? እምነት የሌለው ሰው እንዴት ብሎ ይድና ዝም ብሎ? እሺ ስለዚህ እምነት የሌለው ሰው በጭራሽ አይድንም። ያላመነ ሰው ቢጠመቅ ይድናል? ህይወት ያላመነ ሰው እኮ ኦልሬዲ አላመነማ፣ አዛብ ነው እኮ። ለምን ይጠመቃል? ያላመነ ሰው ቢጠመቅ ይድናል? ስላላመነ አይጠመቅም። ስለዚህ ጥምቀት ላመኑ ሰዎች እናንተ ቤተክርስቲያን ጥምቀት ላመኑ ሰዎች ብቻ ነው ማለት ነው? አዎ ጥምቀት ላመኑ ሰው። አሁን ለምሳሌ አንድ ሰው ካላመነ ሊጠመቅ አይችልም። ለምሳሌ ምን አይነት መሰለ? ትምህርት ቤት ታልገባ ፈተና ይፈተናል? ኧረ በጭራሽ አይሆንም ነገር ነው። ስለዚህ አንድ ሰው ሳያምን ሊጠመቅ አይችልም። በዚህ እስማማለሁ። አንድ አህዛብ ለምሳሌ አህዛብ ልበልና ህፃናት አምነው ነው የሚጠመቁት። ምን ይላል መሰለ? ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያምን ለማለት ፈልጎ ነው። ያላመነ ይፈረድበታል ማለት አምኖ የተጠመቀ ይድናል እያለ ነው። ያላመነው ግን አወረድም አላመነም ይፈረድበታል ዙሮም ማለት ነው እኮ። ህፃናት አምነው ነው የሚጠመቁት። ህፃናት የሚጠመቁት ደግሞ የክርስቲያን ልጆች ስለሆኑ እናት አባታቸው እምነት አላቸው። እናት አባታቸው እምነት ከሆኑ ህፃናት ምንድነው ያላቸው ቅዱስ ጴጥሮስ? ቅዱሳን ናቸው አለ። ቅዱሳን ከሆኑ ደግሞ ሰው ከምን መወለድ አለበት? ከውሃና ከመንፈስ መወለድ አለበት። ጴጥሮስ አይደለም ያለው ጳውሎስ ነው ያለው። ህይወት ግን ሰው ዛዲያ ምን አለ? ግን ቆይ አንዴ ህፃናቱ የተጠየቁት የነበረው ህፃናቱ አምነው ነው የሚጠመቁት ነው። አምነው ነው የሚጠመቁት ወይ አይደለም? ሰው ስለሆኑ ነው። ከውሃና ከመንፈስ መወለድ አለበት። ንጹህ ናቸው እነሱ። ችግር የለውም። አምነው ነው የሚጠመቁት ወይስ አይደለም ያልኩት። ሊመጡ ዘንድ እግዚአብሔር ይውል ወደ እኔ ሊመጡ ዘንድ ቅዱሳን ናቸው ይላቸው። ህይወት እንደሱ አይደለም የጠየቁት። ጥያቄውን ቀጥታ መልሱልኝ እንጂ ጥያቄው ህፃናት አምነው ነው የሚጠመቁት አይደለም ነው ያልኩት እኔ። በቃ አምነው ነው ወይ አይደለም ይበልኝ መጀመሪያ። ህፃናት ቅዱሳን ናቸው አህዛብ አይደሉማ እኮ። አምነው ነው የሚጠመቁት ወይስ አይደለም ነው ያልኩት እኔ እኮ። ምንድን አምነው የሚጠመቁት ማለት ህፃናት እኮ ቅዱሳን ናቸው። ጥምቀት ስለሚያስፈልጋቸው አምነው ነው የሚጠመቁት ወይስ አይደለም ነው እነሱ የሚወለዱት ህፃናት ሰው ከውሃና ከመንፈስ በሚለው ነው። ችግር የለውም። በኋላ ለምን ይወለዳሉ የሚለውን ነገር በኋላ። አሁን የጠየኩት ጥያቄ ህፃናት አምነው ነው የሚጠመቁት አይደለም የሚል ነው። ወይ አምነው ነው ወይ አይደለም ይበሉ እንጂ ህፃናት ያምናሉ የምትላቸው የሱ አይደሉ፣ ንጹህ አይደሉ። ሁለዚህስ ምን ኃጢአት? ስለዚህ ህፃናት አያምኑም ማለት ነው። አያምኑም ማለት
ህፃናት አያምኑም ማለት ነው። አሁን ትምህርት ብታስተምራቸው እነሱ እንዴት ይብዙ ህፃናት አይሰሙማ ትምህርት የተማረ። ስለዚህ አያምኑም ወይስ ያምናሉ እኮ ነው ጥያቄው። ለምን ዳይሬክት አይመልሱም? ያምናሉ። እንዴት አያምኑ? ያምናሉ። የህፃናትን ልብ አላቅማ ፈጣሪ ነው የሚያውቃ። ስለማላቅም እኮ አምነው ነው የሚጠመቁት አይደለም? እሺ ጥምቀቱ ላይ አምነው ነው የሚጠመቁት አይደለም? ቅድም አንዱ ኦርቶዶክሳዊ ያምናሉ ብሎናል። እኔ ከሀዛቡ ጋር መቻ የእስኩኝ ከሀዛቡ ጋር መምህር ህይወት ይቅርታ፣ አንዴ ቆይ የሚለውን አገናኘው ህይወት ቆይ እንዴ! ኧረ በጌታ ስም እኔ የጠየኩትን ለምን አይመልሱልኝም? ህፃናት አምነው ነው የሚጠመቁት አይደለም ነው እኮ የጠየኩት። በቃ እስካሁን አልተመለሰም። ስንት ደቂቃ ሙሉ ይሄ ጥያቄ። እንዴት አምነው ማለት ምን ማለት? ያንተ ህፃናት ድነዋል አልዳም? አሁን ስለአንተ ሲብጠይቅ ምንድን ነው የምትለኝ? ኧረ መጀመሪያ የኔን ይመልሱ እንዴ። አምነዋል። አሁን ምንድን ላይ ነው ያሉ? ንገረኛ እኮ እሱ ደርሶ ንገሩኝ እንጂ ህፃናት ያለ እምነት የዳነ የለም ብለውኛል። ህፃናት አምነው ነው የሚጠመቁት ወይስ አይደለም? ህፃናት አመኑ አላመኑ እግዚአብሔር ነው የሚያውቀው። እነሱ አሁን ተኔ ጋር አይነጋገሩም፣ ህፃን ናቸው። እኔ እንደዚህ ህፃን ናቸው። ፈጣሪ ነው የሚያውቀው ስለነሱ፣ የነሱ ነው የሚያውቀው። እሺ ህፃናት የሚጠመቁት ለድነት ነው። አዎ ያ ሰው ከዋና ከመንፈስ በሚለው ማለት ነው። በጥምቀት መወለድ አለበት ሰው ልጅ ማለት ነው። የሰው ይበሉልኝ እስቲ ሰው ስለሆነ እኮ ጥቅሱን ይበሉልኝ። ዮሐንስ ወንጌል ላይ ምዕራፍ ቁጥር 3 ቆይ ምዕራፍ 3 አለልህ። አቆይ አላወራ ቁጥር 5 እሺ ቁጥር 5 ላይ ያው ቁጥር 5 ሰው ከውሃና ሰውየው ያውም እግዚአብሔር እያስተማረው ሳለ እንዴት የሰው ልጅ የማታው ተማሪ ጥቅሱ ላይ እንሂድ። መሀል ቶሎ መገባበት ቶሎ ሜኑ ነገር ላይ ብንቆም ይሻላል ብዬ ስለማስብ ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ይሄ ጥቅስ ለህፃናቱ ይውላል። ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ብለው ያምናሉ እርሱ? መንፈስ ቅዱስ ማደር አለበት በእነሱ። ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም ነው? መንፈስ ቅዱስ የሰው ልጅ የሚያገኘው ህይወት የጠየቅኩት ጥያቄ ይመለስልኝ እንጂ የጠየቅኩት ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? ያን ፈጣሪ ነው የሚያውቀው። እኔ ምን አውቃለሁ? ታዲያ ጥቅሱ ፈጣሪ ያውቃል አይደለማ የሚለው? ጥቅሱማ አይገቡም ነው የሚለው። በቃ አለቀ። የጠቀሱ ጥቅስ አይገባም ነው የሚለው። ምኑ እንዴት እግዚአብሔር ያውቃል ይላሉ? እሱን ጥቅስ ጠቅሰው እግዚአብሔር ያውቃል ማለት አይችሉም። እግዚአብሔር ያውቃል አይባልም። እሱ ጥቅስ ተጠቅሶ ጥያቄ ጠይቅህ አንድ ሰው የጠየቀ ሰው ጻድቅ ነው ያልከው ሰው መንፈስ ቅዱስ ያስፈልገዋል አያስፈልገውም? አንተን ጥያቄ ህይወት እኔ የጠየቅኩትን ይመልሱ። ይሄን ጥቅስ ጠቅሰው ይበቃቸዋል መንግስተ ሰማያት ቢገቡ ተሆነ ይበቃቸዋል እያልክ ነው እንዴ? አዳነ ምንም አላል። ወደ እርሶ እምነት ነው የጠየቅኩት። እኔ ራሴን ምንም አላወራሁም። የእርሶን እምነት ነው የጠየቅኩት። እርሶ ሲጠየቁ ህፃናት ሊጠመቁ ይገባል አሉ። በምን መንገድ ነው ሊጠመቁ ይገባል ሲሉ የትኛውን ጥቅስ ተደግፈው ነው ሲባሉ ሰው ከውሃና ከመንፈስ ካልተወለደ መንግስተ ሰማያት ሊገባ አይችልም የሚለውን ቃል ጠቀሱ። በዚህ ጥቅስ መሰረት ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ወይ ብዬ ጠየቅኩት። ኦኬ ህፃናት ካልተጠመቁ መንግስተ ሰማያት አሁን ቆይ በጌታ ልጨርስ እንዴ? እሺ ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? በዚህ ጥቅስ መሰረት ብዬ ነው የመጀመሪያ የጠየቁት። ይገባሉ ወይም አይገቡም ይበሉኝ መጀመሪያ። ካልተጠመቁ ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? ያ የእግዚአብሔር ነዋ፣ የኔ ፍርድ አይደለም። እሺ ይሄ የእርሶ ፍርድ አይደለም። መጽሐፉ ግን ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ምን ይላል መጽሐፉ? ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር ልጅነት ሊያገኝ አይችልም ይላል። አይልም። የእግዚአብሔር ልጅነት አይልም። እንደገና ያንብቡት። መንግስተ ሰማያት ሊገባ አይችልም ይላል። እሺ ሰው ከዋና ከመንፈስ ካልተወለደ መንግስተ ሰማያት ሊገባ አይችልም ይላል። ስለዚህ እርሶ ጥምቀት ብለው ስለሚፈቱ ይህንን ጥቅስ በዚህ ጥቅስ መሰረት በእርሶ አፈታት ሰው ካልተጠመቀ መንግስተ ሰማያት ሊገባ አይችልም። በዚህ ጥቅስ መሰረት አይደል? አንድ ጥያቄ እዚያው ላይ ጠይቃ አንተ አይጠይቁኝ እንዴ? መጠየቅ ብቻ ጥያቄውን ሳይመልሱ ያለ አዎ መጠየቅ ብቻ ነው። ስንቴ ስንመልሳ እንደ ኖር ነው ህይወት። ስለዚህ ጥያቄውን ይመልሱት ቀጥታ። ጥያቄው በዚህ ጥቅስ መሰረት ሰው ካልተጠመቀ መንግስተ ሰማያት ሊገባ አይችልም አይደለ? ማለት አልተጠመቀ ማለት አምኖ ካልተጠመቀ ነው ወይስ ካልተጠመቀ? በዚህ እሱ በጠየቁት ጥቅስ መሰረት እሱ በጠቀሱት ጥቅስ መሰረት ሰው ካልተጠመቀ መንግስተ ሰማያት አይገባም አይደለ? ሰው ከዋና ከመንፈስ ካልተወለደ ስለሚል ማለት ነው። በሱ በሚለው አዎ። እሺ ቆይ አሁን ምን ላድርግ መሰለህ? ተጠምቆም እኮ ሊገባ ይችላል።
ቆይ አንዴ በጣም ቆም ላይ ገባ ይችላል። አንዴ ቆይ አንዴ አይጠይቁኝ። እሺ ቆይ መጀመሪያ ምን መሆን አለበት መሰሉት? ይሄን ጥቅስ መጀመሪያ ለህፃናት እናርገው። እርሶ ነው ለህፃናት ያሉት። ስለዚህ ይሄን ጥቅስ አሁን ለህፃናት ምስክርነት እኮ የተሰጠ አለ። ቆይ አንዴ ቆይ ስለ ህፃናት ነው የተጠየቁት። አሁን ይኸውልዎት ይሄ ጥቅስ ቁጥር 5 ላይ ሰው እግዚአብሔር መለሰ እንዲህ ሲል እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ነው። ቀጥታ ነው ሊገባ አይችልም የሚለው። ይሄ ጥቅስ ለህፃናት መዋል ይችላል ህይወት? ከዛ ወደ ታች አንብበው፣ ሁለቱንም አንብበው። ይሄ ጥቅስ ስለ ህፃናት መዋል ይችላል መጀመሪያ አንብበው እንጂ ጨምረህ አንብበው። አሁንም እሺ ይኸው ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ምን ማለቱ ነው እሱ? ከስጋ የተወለደ ለማለት ምን ማለት ፈልጓል? እሱ ላይ ከመምጣታችን በፊት ሆነ አንብበው እንጂ አንብበው፣ እሱን ተርጉመው። ከስጋ የተወለደ ማለት ምን ማለት ነው? ህይወት የመጨረሻ ዕድል። እሺ አሁን የመጨረሻ ዕድል የጠየኩትን ጥያቄ መጀመሪያ በደንብ ይስሙ። ይሄ ጥቅስ ለህፃናት መዋል ይችላል ወይስ አይችልም? የቱ? ይሄ ለህፃናት ብቻ አይደለም እኮ የተጻፈው። ችግር የለውም ለህፃናት ግን መዋል ይችላል ወይስ አይችልም? ችግር የለውም ለህፃናት መዋል ይችላል ወይስ አይችልም? እኔ ይውላል ብዬ ነው የማስበው። ጥሩ እሺ። ለህፃናት ሲውል አንድ ህፃን ልጅ ካልተጠመቀ በስተቀር መንግስተ ሰማያት መግባት አይችልም ማለት ነው? እንደዛ ብዬ ነው የማስበው በጥቅሱ አይነት። እሺ ስለዚህ ህፃን ካልተጠመቀ በስተቀር መንግስተ ሰማያት አይገባም በዚህ አይነት? አዎ። እስቲ ቤተክርስቲያኖት ህፃን ልጅ ካልተጠመቀ መንግስተ ሰማያት አይገባም ያለችበትን ማስረጃ አምጡ። አረ ወንድሜ አሁን ስለሱ አላቅም። እኔ መጽሐፍ ቅዱስ ያለውን ነው የማወራህ። የቤተክርስቲያኖትን ሳያውቁ ሶሎ ስክሪፕቸር ሆኖ ቆይ ፕሮቴስታንቲዝምን አንዴ ህፃናት አይደለም እንዳል ሰው እያለ ነው ያለ ህይወት። አንዴ እድሜ ገደብ የለውም ማለት አንዴ ህይወት ፕሮቴስታንቲዝምን ጥቂትም ቢሆን ያውቁታል አይደለ? አሁን እርሶ ከፕሮቴስታንቱ ላይ የባሰ ነው የሆኑት። እንዴት? ፕሮቴስታንትን እናንተ እንትን ስለምትሉ ማለት ፕሮቴስታንትን እናንተ አባቶችን አያከብሩም ቤተክርስቲያን አያከብሩም ስለምትሉ እርሶ ግን ከፕሮቴስታንት የባሰ ችግር ውስጥ ነው የገቡት። አሁን እንዴት? ሶሎ ስክሪፕቸር የሚባል ነገር አለ። ይሄ ጥቅስ ህፃናትን ይመለከታልና ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ያለ አባት ወይም ደግሞ እንደዛ ያለ የእርሶ ቤተክርስቲያን ምሁር ካላሳዩ በስተቀር ሶሎ ስክሪፕቸር ነው እነሱ ብለዋል አላሉም አይደለም። መጽሐፉ ግን ይላል እዚህ ላይ እኮ መጽሐፉ ለመጽሐፉ ታማኝ መሆን አለብን በሚል ነው። እኔ አሁን እኮ ህይወት ስለ ህፃናት ይሄ ስለ ህፃናት ነው ካሉ ህፃናት መንግስተ ሰማያት ሊገባ ይችላል ካልተጠመቁ የሚል ነው የሚሆን ብለህ ያዘው እንጂ ለህፃናት ብቻ ትበል። አሁን ስለ ህፃናት ነው ያወራነው። ህፃናት ይሄንን ካልተገበሩ ወይ ካልተጠመቁ መንግስተ ሰማያት አይገቡም የሚል አንዳንድ ጊዜ ደግሞ አንድ የመጽሐፍ ቅዱስ ክፍል ያሳዩን እስቲ። አንድ ነገር ልንገርህ እኔ ማለት ነው እኔ የምነግርህ ነገር ማለት ነው ደግሞ እናት አባት አማኝ ሰው ሆኖ መልስ ይመልሱ እኮ። እሺ ቅዱሳን ከሆኑ ሳይጠመቁ ይገባሉ? ቅዱሳን ለቅዱሳን ይላል መጽሐፉ ደግሞ እኮ ህፃናቱ ሳይጠመቁ ይገባሉ ነው እኮ። ቅዱሳን ለቅዱሳን ይላል። ቅዱስ ነኝ ብለህ አንተ ቅዱስ ማድረግ አትችልማ። ህፃናት ሳይጠመቁ መንግስተ ሰማያት መግባት ይችላሉ ወይ? በቃ ይችላሉ ማለት ነው። በዛኛው ደግሞ አውድ ስታየው አሁን ደግሞ አይችሉም ብለው ነበር እኮ ከሰከንድ በፊት ግን አይችልም ብለው ነበር እኮ ህይወት። መጽሐፉ አይጋጭማ። እኔ እንዲጋጭ አይደለም። እርሶ ተጋጩ። መጽሐፉ ሳይጋጭ እርሶ ተጋጩ እኮ። አሁን አይችልም ማለት ነው የምትፈታ ታዲያ አንተ አስረዳኛ። እኔ ስለተጋጨብኝ እኮ እኔ አስረዳውታለሁ። ግን አሁን ግን እንደዛ አላሉም። እርሶ አስረዳኛ ታዲያ። ተጋጩ እርሶ። እሺ የትኛውን እንምረጥ? የእርሶን የትኛውን እንምረጥ? መጀመሪያ ግን ጥምቀት አንዳንድ ጊዜ ስለ ጥምቀት ያወራል መጽሐፉ አያወራም። እኔ ጥያቄ እሱ ነው። አሁን እናንተ ለማውጣት ነው እርሱን እመልስልዎታለሁ። አሁን ግን እርሶ መጀመሪያ አንዱን ይምረጡ። አሁን ህፃናት ካልተጠመቁ አይገቡም ብለው ነበር። አሁን ከሰከንድ በኋላ ደግሞ ህፃናት ካልተጠመቁ ይገባሉ፣ ሳይጠመቁ ይገባሉ። የህፃናትን መግባት አለመግባት ፈጣሪ ነው የሚያውቀው። እኔ ታውቃለህ። ግን የሰው ልጅ እርሶ ግን አንዴ ይገባሉ አንዴ አይገቡም ብለውናል እኮ ነው። አሁን ደግሞ ሶስተኛ መጡ ፈጣሪ ያውቃል አሉ። እሺ ይኸውልህ አዳምጠኝ። የሰው ልጅ ግን ከውሃና ከመንፈስ ካልተወለደ በሚለው አይገባም። ስለ ህፃናቱ ነው የጠየቅኩት እኮ። ህፃናት ደግሞ ቅዱሳን ነው ይላቸዋል። እነሱ ነው መንግስቱ የሚያውቀው ፈጣሪ ነው የሚያውቀው እኮ። እሺ ይገባሉ አይገቡም? እሺ እኔ ምን አውቃለሁ? ፈጣሪ ነው አፍርዱ። ቅድም ይገባሉ አይገቡም ምን ብለው ነበር? ሁለት ሶስት አሉ። አሁን ሶስት ነገር አወሩ እኮ በአንድ ጊዜ። ምንድን በአንዴ ሶስት ሀሳብ አወሩ። መግባት አለመግባት ፈጣሪ ነው የሚያውቀው። ምክንያቱም ቅዱሳን ናቸው ይላቸዋል።
አሁን ይበቃውታል፣ በቃ ይበቃውታል። ቀሲስ ልል ነበር አይደሉም? አሁን በአንድ ጊዜ ማለት ነው 3 ሀሳብ አነሱ፣ በአንድ ጉዳይ ላይ 3 ሀሳብ አነሱ። ስለዚህ በመጀመሪያኛ ዮሐንስ 3 ጋር የመጡት እርሶ ስለሆኑ እኛ በመጀመሪያ ስለዚህ ጉዳይ ምን እንደምናምን ላስረዳሁት፣ በቃ እርሶ መመለስ ስላልቻሉ ማለት ነው አስረዳቸው እየተባለም ስለሆነ ከስር፣ ስለዚህ እኔ ላስረዳሁት ነው። አንዴ ሚውት ያርጉ። ኦልሬዲ ሰዓታችንም ስለሄደ 10 ደቂቃ ስለሆነ የቀረ በቃ ሚውት ያርጉና ላስረዳሁትና ይውጡ ለዛሬ ማለት ነው። በሌላ ርዕስ ደግሞ እናወራለን። ህይወት በጥምቀትና ድህነት ላይ ፕሮቴስታንቱ ምን ያምናል የሚለውን ጀነራሊ ምን ያምናል የሚለውን ነገር ጀነራሊ ላስቀምጥ በመጀመሪያ ደረጃ ማለት ነው። ጥምቀትን በተመለከተ የሚነሳ ነገር ከነገረነት ሙሉ በሙሉ የተፋታ ምንም ከነገረነት ጋር የማይገናኝ ነገር ነው ብሎ አያምንም። ፕሮቴስታንቲዝሙ እንደዛ አያምንም። በተለያየ መልኩ ሊያብራራው ይችላል፣ የተለያየ ማብራሪያ ሊኖረን ይችላል። ነገር ግን በመጀመሪያ ሰው ለመዳን ምን ማድረግ አለበት ሲባል ማመን አለበት ብለን እናምናለን። ማመን ያለበት አስቀድሞ ሰው ማመን አለበት። ካላመነ ሊድን አይችልም ሰው እንላለን። ጥምቀት ቀጥሎ የሚመጣ ከዛ እምነት ቀጥሎ የሚመጣ መታዘዝ ነው እንላለን። ኦኬ፣ ያ መታዘዝ ነው እንላለን። ምናልባት ሉተራኖች እኮ ያጠምቃሉ ሊባል ይችላል። ሉተራኖች የሚያጠምቁት በቀጥታ በህፃኑ ልብ ውስጥ እምነት አለ ብለው ስለሚያምኑ እምነት አለ፣ ፓሲቭ የሆነ እምነት አለ። ኦርቶዶክሶች እንደዛ አታምኑ። ነገር ግን ሉተራኖች እንደዛ ያምናሉ። ህፃናት የሚያጠምቁት ራሳቸው እምነት ያስፈልጋል ብለው ያጠምቃሉ ማለት ነው። አንደኛ። ሁለተኛ ህፃናቱ ኦሪጂናል ሲን አለባቸው ብለው ደግሞ ያምናሉ። ስለዚህ ስለ ኦሪጂናል ሲንም ተነስቶ ነው የህፃናት ጥምቀት እኛ ጋር አፈር የሚደረገው። እናንተ ጋር የህፃናት ጥምቀትን በተመለከተ ለድነት እንደሆነ ህፃናቱ የሚጠመቁ ለድነት እንደሆነ ለማሳየት ኦሪጂናል ሲንም አታምኑ። ስለዚህ ከምንድነው የሚድኑት ቢባል ራሱ መልስ የለም። በመጀመሪያ ያለ እምነት የዳነ ሰው አለ ብለን አናምንም። የመጀመሪያው ነገር እሱ ነው። ሁለተኛ ነገር ደግሞ ያመነ ሰው ደግሞ እዚህ ያለነው ሰዎች አሁን ያመነ ሰው ደግሞ ይጠመቃል ብለን እናምናለን። የሚጠመቀው ያመነ ሰው ነው ብለን እናምናለን፣ እዚህ ያለነው ሰዎች ማለት ነው። ያመነ ሰው ካልሆነ በስተቀር ጥምቀቱ ለሰውየው ምንም ነገር አይሰራለትም እንላለን። ስለዚህ መጀመሪያ ሰው ማመን አለበት። በምን ማመን አለበት? በኢየሱስ ክርስቶስ ማመን አለበት። ስለዚህ የቆርኔሊዮስ ቤተሰቦች የሚያሳየን ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 እሱ ነው። የሐዋርያት ሥራ ምዕራፍ 8 የሚያሳየን እሱ ነው። የሐዋርያት ሥራ ምዕራፍ 2 የሚያሳየን እሱ ነው። ሰው በክርስቶስ ካመነ በኋላ ንስሐ ይገባና ይጠመቃል። ስለዚህ ድህነት በቀጥታ በእምነት ነው የሚለውን ነገር መጽሐፍ ቅዱሳዊ እውነት ስለሆነ እንቀበለዋለን። ህፃናትስ? የህፃናቱን ጉዳይ እርሶ እንዳሉት ነው። የመጀመሪያው ነገር የህፃናቱን ጉዳይ የነሱን ፌት የነሱን እድል የሚይዘው እግዚአብሔር ነው። ስለዚህ እነሱን የግድ ካልተጠመቁ በስተቀር ሊድኑ አይችሉም ብለን አናጠምቃቸውም። ካልተጠመቁ በጭራሽ በቃ ሲኦል ይገባሉ ብሎ ማንም ፕሮቴስታንት አያጠምቅም እነሱን። አንዱ እሱ ነው። ሁለተኛው ነገር ደግሞ ልጆች እስከሚያድጉበትና ወደ ክርስቶስ እስከሚመጡበት ሰዓት ድረስ ሰው ቤተሰብ በክርስቶስ ትምህርት እነሱን እያነጸ ማሳደግ እንዳለበት፣ ቤተክርስቲያን እነሱን እያነጸች ማሳደግ እንዳለባት ደግሞ እናምናለን ማለት ነው። ሰው በዛ መንገድ እናስቀምጠዋለን። ስለዚህ ህፃናቱን ግን ማስገባት ከተፈለገና ህፃናቱ የግድ ካልተጠመቁ አይድኑም ከተባለ ህፃናት ኦልሬዲ ሳይጠመቁ በፊት በቃ ሊድኑ የማይችሉ የቁጣ ልጆች ናቸው ብላችሁ ማመናችሁ ነው። ዲስ ኢዝ አንደኛ ኦሪጂናል ሲን እንድታምኑ ያስገድዳችኋል ማለት ነው። ካልሆነ ግን ጥምቀቱ ምንም አይሰራም። እርስ በርሱ የተምታታ ነገር ነው ይዛችሁ የምትመጡት ማለት ነው። በዛ ምክንያት ይሄንን ነገር በሰፊው ሌላ ጊዜ የምናወራበታለን። አሁን ግን ያው በአንድ ጥያቄ 3 ምላሽ ነው የመለሱት። አይ ዶንት ቲንክ እንደዛ መመለስ ያለበት በሚቀጥለው በሌላ አንተኑ ላይ ደግሞ ጥያቄ አለኝ። ይቅርታ ግን ሰዓት ይላል ያመነ የተጠመቀ ይድናል ከሚለው ላይ እሺ ቀጥሉሽ። ያመነ የተጠመቀ እቺኛው ብቻ ነው መልሰው ነው ያላመነ ግን ይፈረድበታል ይላል ከዞ ላይ ያመነ የተጠመቀ ይድናል ሲል እምነት ለድነት አልሆነም ማለት ነው። ዛሬ እሱ ላይ አሁን አልተጋጨብም። እምነት ለድነት አይሆንም እያልን ነው። እኔ እምነት ለድነት አይሆንም እያልን ነው አላልኩም እያለው እንደ ወገኖች እዚህ ይቅርታ ልጠይቅ እያልን ያመነ ሰውማ ይጠመቃል። የታወቀ ነው እኮ መጀመሪያ ማመን አለበት። በቃ እሱን ነው ያልኩት። አሁን እርሶም ያልመለሱትና በአንድ ጊዜ 3 መልስ የሆነበት ምክንያት እሱ እኛ እምነትን ኦርቶዶክስ ለምንድን ነው የምታጠምቀው ስትለኝ አሁን የምታጠምቀው ስትለኝ አሁን ያልኩትን ነው የሰው የመለሰልኝ ሰው ከዋና ከመንፈስ ካልተወለደ በሚለው ማለት ነው እኮ። እሱ ለህፃናት ከዋለ ደግሞ አደጋ ይፈጠራል። አሁን እኮ እሱን ነው እርሶም ያልመለሱት። እሱ ለህፃናት ከዋለ አደጋ ይፈጠራል። ህፃናት አይገቡም ብለ ነው ማመንት የሚሉ ማለት ነው። አይ እሱን እንደዛ ካሉት በቃ ኦሬዲ ችግር አሁን ያሉት ነገር ነው። ምክንያቱም
እሺ ስለዚህ ሕፃን ካልተጠመቀ መንግስተ ሰማይ ሊገባ አይችልም ሲባል መልሶት አሁን እርሶ የመጀመሪያው አይገቡም ነበር፣ ሁለተኛው ይገባሉ ነበር፣ ሶስተኛው አላውቅም። ሶስት ምላሽ ነው በአንድ የመለሱት። ምክንያቱም ጥቅሱ ለሕፃናት መዋል አይችልም። ከባድ ጥቅስ ነው ራሱ ህይወት። ኤኒዌይ ግን ሌላ ጊዜ እኔ ደግሞ አይገቡም እንዳልልህ ያልኩኝ ከዛ በቃ ይበቃል። ህይወት ይበቃል። በቃ እናመሰግናለን። ትንሽ ቁጭ ብለው ማጥናት ይኖርቦታል። ቴንክ ዩ ሶ ማች። ይሻላል በቃ ይምጡ። ሌላም ቀን ጥያቄ ካሉት እንደዚህ ገብተው በጊዜ ስንከፍት አሁን እንትንም እያለ ስለሆነ ነው፣ ሰዓት እየሄደ ስለሆነ ነው። አሁን ማጠቃለያ የምንሰራበት ሰዓት ይሆናል ማለት ነው። ያንሳ ምንድን ብላችሁ ዮሐንስ ያለውን ሳ ምንድን ብላችሁ የምትተረጉሙት? ቆይ ህይወት ጨረስን። ቆይ ሰው ከዋና ከመንፈስ የሚለውን ተርጉሙልኛ። ምን ለማለት ተፈልጎ ነው? አማንሽ አለ እስቲ ሰው ከዋና ከመንፈስ ካልተወለ ቆይ ላውርዳቸውና አይ ይበቃቸዋል። አንድ ቪዲዮ ላሳያችሁና ከዛ አጠቃሉ። እኔም እየተጠራው ነው መውጣት። አሳየንሽ። እሺ አይታችሁ ሊሆን ይችላል አላውቅም። እኔና ማን ሜንሽን ተደርገን ነው ያየሁት። በጣም ፈኒ ቪዲዮ ነው። ይሄ ቪዲዮ አይታችሁታል? እስቲ ምንድን ነው የሚለው? መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው ሁሉ ጊዜ ይሰጡኛል። አነባለሁ። አንብቤው በቃ ግራ የሚገባኝ ነገር አለ። ቆይ አንዴ ይሰማል? አዎ ይሰማል፣ በደንብ ይሰማል። እሺ ምንድነው እዚህ ጋር አንብቤ እንደምትሉት እዚህ ጋር እዚህ ጋር ማለ ምናምን ምን ይላል? በማቴዎስ 17 ሲካፈል ለ12 ሲካፈል ለ12 ሲቀነስ 17 ይላል። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 17 ሲካፈል ለ12 ሲቀነስ 17 ይላል። ጋዴንሽ አሳልፎ ምን ማለት ነው? ማለት አልገባኝም። ምን ነው እንደዚህ ማካፈለው? አንድ ኦርቶዶክስ ለአንድ ሚሊዮን መብቃት ይችላል። የመጨረሻው እንዴት ደደድኩት። ሚመሩ ግን መጨረሻውን አሳመረው። ታውቃለህ፣ ደስ ይላል። አንድ ኦርቶዶክስ ለአንድ ሚሊዮን ይበቃል። ኢማጂን ሲቀነስ አላለም። በጌታ እኮ ማስ ክፍለ ጊዜ ላይ ሲፎርፍ የኖረ ሰው እኮ ነው። ማስ ክፍለ ጊዜ ላይ ሲፎርፍ የኖረ ሰው ነው። አሁን ጥቅስ እንዴት እንደሚቀመጥ ራሱ አልነገሯቸውም እና ሰርፕራይዝ አድርጎታል። እሱ የሚያውቀው ቀዩ መጽሐፍ፣ ቢጫው መጽሐፍ፣ ሰማያዊ መጽሐፍ ላይ የተቀመጡትን ነው የሚያውቀው። እዛ ላይ ሲካፈል ሲቀነስ የለውም። እንግዲህ ጥቅስ አቀማመጥ እንዴት እንደሆነ አቆ በዳሪ ሲስተር ሼር አድርጋልኝ ነው መጀመሪያ ያየሁት እና ይሄ እንደሆነ አላወኩም። ሜንሽን መደረጌን አላየሁም። እና ኤኒዌይስ ጥቅስ ሲቀመጥ ኦርቶዶክስ ወንድም እህቶቻችን እንደዚህ ነው የሚቀመጠው፣ እንደዚህ ነው የሚቀመጠው። እና አንብቤዋለሁ፣ እኔ ብዙ ጊዜ አነበዋለሁ እና ኢትስ አሜዚንግ። በጣም የሚያስቅ እንትን ነው። ማሳረጊያውን ጥሩ አድርገዋል። ቃሌ አስቼ እንጨርስ መሰለኝ። እንጨርስ በቃ። ይደገም እያሉ ነው ሰዎች። እስቲ አንዴ ይደገም። ምን ይመስላችኋል? ይሄን ነገር አሁን መንገድ ላይ